እሺ ምዕመናን ተመልሰን መተናል። በሚያሳዝን ሁኔታ እስቲ ኮፒ ሊንክ አድርጉ። ህዝበ እያላችሁ የምታለቅሱ ሰዎች ስርዓት አድርጉ፣ ስርዓት አድርጉ። እንደዛ ትበሉ። እውነት በሚያሳዝን ሁኔታ የድሮን ድብደባ ተካሂዷል። አንድ ሹፌር ሞቷል። ግን ንብረት ላይ ነው። ሙዝ የጫነ መኪና ቦምብ አይደል፣ ሙዝ ዘይት የጫነ መኪና ላይ ምናምን በቃ ይህን የትግራይ ህዝብ መጉዳት፣ እንዳይበላ እንዳይጠጣ በረሃብ መቅጣት ምናምን የሚፈለግ ይመስለኛል። እና ግን አሁን የምትከፍሉት መስዋዕትነት በጣም ከባድ ነው። እናቴ ትሙት፣ በተለይ ኢትዮጵያ ቆርጠውን የተነሱት ይመስለኛል። እኔ እንደደውሉ በቃ አሁን የትግራይ ህዝብ እኮ እየነቃ መጣ። እስቲ አታልቅሱ በእናታችሁ ተዉ። እንዲህ ለምን ነው የሚለቀሰው? ለህዝባችሁ ድምፅ አትሆኑም? ምን ከማልቀስ ይልቅ ኧረ ሰው ያለ በጣም ከባድ ነው። እናቴ ትሙት፣ በጣም ከባድ ነው። የትግራይ ህዝብ እየታዘበ ነው። የትግራይ ህዝብ ምን እየተካሄደ እንደሆነ እየታወቀ፣ በተለይ ስምረቶች ኮፒሊንክ እያደረጋችሁ ከማልቀስ ይልቅ ኮፒሊንክ ብታደርጉ አይሻልም? ጦርነቱ እንደሆነ አይቀሬ ነው። የታቀደው እንደሆነ አይቀሬ ነው። ደብረ ጽዮን ያለኝ እንደሆነ አይቀሬ ነው። አሁን ደግሞ የባሰ ጦርነት ነው ይመጣ። የሆነች 2 ዓመቷ ምናምን አልነበረችም? ጥላይ ደስ ብሎ ነው የምትስቀው አይደለ? እኔም ልክ እናንተ ደስተኛ ነኝ፣ ግን አላለቅስም። ለምን ነው የማለቅስ? ሀዘኑንና ቅስም መስመሩን አይደል የምትፈልጉት? የሰው ልጅ እኮ ይሞታል እኮ፣ በመኪና አደጋ ይሞታል፣ ታሞ ይሞታል፣ HIV ይዞት ይሞታል፣ ልብ ድካም ይዞት ይሞታል፣ ምናምን የተለያየ እኮ። ተጋሩ ቢሞቱም በጦርነት በሀገራቸው የጀግና ሞት ነው የሚሞቱት፣ እና ሊያስለቅስ አይገባም። ለዛ ነው እኔ ጥላይ አንተ እየሳቅን አብሬ የምስቀው። አንተ ደስ ብሎ ነው። አንተ ወገኖች ሲሞቱ የሞቱም አይመስልም፣ ትዝ አይልም እኮ አንተ። ግን የትግራይ ጦርነት አሁን ላይ እየተፋፋመ ነው፣ እየተጋጋለ ነው እና ብዙዎችም ነው የሚበላው። ፈሪዳ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ጁምዓ ሙባረክ። አበባ ባበራችሁ አይደለ? የድሮን ጥቃቱ ምግብ የጫኑ መኪና ላይ ነው፣ ዘይት የጫኑ መኪና ላይ ማለት በቃ የትግራይን ህዝብ ለመጉዳት እኮ ሌላ ነገር የለውም እኮ። ይህ ህዝብ በልቶ እንዳያድር ተመልክተዋል። ይሄ ሙዝ የጫነ መኪና ነው። አሁን በድሮን የሚመታበት ምክንያት ምንድን ነው? ኮባ ሸራ ወጥሮ የሚሄድ አይሱዚ ሰው ግን በረሃብ ይቀጣ እኮ ነው። ተመልከት፣ ዘይት ጭኖ የሚመጣ መኪና። አሁን ይህንን ድሮን መለየት አቅቷት ነው። የደብረ ጽዮን ባለ ሚስት ከነ ልጆቿ እየሄደች እንዳንመታት በድሮን ምናምን ፊቷን ለይተው ሙዝ መለየት ያቅታቸዋል። ተመልከት፣ በርበሬ የጫነ መኪና። ይሄ ምንድን ነው? የትግራይ ህዝብን ቅስሙን ለመስመር በልቶ እንዳያድር በረሃብ እናንተ። ይሄ እኮ ተጋሩ አሁን ነው ጃስ ማለት የሚገባቸው። ጦርነቱ ደግሞ የተለየ ጦርነት፣ በጣም ልዩ ጦርነት። እንደምንም ብሎ አሁን አብይ አህመድ ይገባኛል፣ ጦርነቱን የሚያደርገው በአየር ኃይል ነው፣ በድሮን በአየር ኃይል በተተኳሾች በምናምን እንጂ እግረኛ ምናምን አይችልም። እና ለ10 ለ15 ተበታት ነው ቆረጣ እየገቡ ለሚዋጉት ዲኤፎች እንዴት ነው ያንን ሁሉ ድሮን ማዘዝ የሚችለው? ኢሳያስ አፈወርቂም እንደዛ ነው ሀሳበዋል። ኢሳያስም በርቀት ነው መዋጋት የምትፈልገው። እና እንደዚህ አይነት ጥቃቶች ያሳዝናሉ። አይሱዚ ዘይት የጫነ አይሱዚ፣ በርበሬ የጫነ አይሱዚ በድሮን። አሁን ለበርበሬ ድሮን ያስፈልጋል? ለሙዝ ያ ሁሉ ትሬኒንግ፣ ያ ሁሉ 90 ዓመታችንን ስናከብር ምናምን መሳሪያና ሙዝ ለይቶ ማይ ኤርትራውያን ይሄን አይቶ ምንድን ነው የሚሉን? ጸባቸው ከሙዝ ነው እንዴ? ጸባቸው ከዘይት ነው እንዴ? እናንተ ሰዎች
በጣም እኮ ነው የሚያሳዝን። ይሄ የትግራይ ህዝብ እኮ በልቶ አይደር እኮ። ተመልከት፣ ዘይቱ ይጎርፋል እንዲህ ወደታቸው። ይሄ ጦርነት መንግስት ብታቆመው መልካም። እግዚአብሔርን ከትግራይ ጋር መደራደር ይሻላል። እነሱ እንደሆኑ አንዴ ቆርጠዋል። አሁን ግን የሀገራችንን ካርታ የሚቀይር ነው። ኪዳን ሓወይ ኧረ ጠፊኻና ያታ ሓወይ ቁጥር እንደስደድን በጃኻ አደርቃይ ነሽ፣ ወልቃይት ነሽ፣ ተከዜ ዘብ ነሽ። በዚህ ሰዓት እኮ ድብልቅልቁ እየወጣ እኮ በሶስት ግንባር ነው የሚዋጉት። በዚህ በራያ በኩል በአፋር በኩል እንደገና ደግሞ በእንትን በኩል ኢሳያስ አፈወርቂ ደግሞ አሁን ሞቅ ሲል እሱ ሞቅ ጋል ሲል ነው የሚገባው። ነው ኮፒ ሊንክ እያደረጋችሁ ታፕታፕ ኮፒ ሊንክ አድርጉ ምዕመናን፣ ታፕታፕ ኮፒ ሊንክ አድርጉ። የአማራው ኃይልም እንኳን እንዲያው ትግሬ ጦርነቱን ጀመረው ደስ ይላል። አሁን 4 ኪሎ ለመግባት እኮ ቀላል ነው። እንደዛ የሚባል ነገር አብረህ ከትግሬ ጋር ትታገላለህ። ካልሆነ አንተንም ነው የሚያጨናንቁ ከፊትና ከኋላ። አብይ ኬንግ ይላል እዚህ ጋር አፈር ብላ። በትግራይማ ቀልድ የለም። አራችሁ ነው እናቴ ትውት፣ አራችሁ ነው የምታበላችሁ። ትግራይ ተዘጋጅቷል። አሁን ደግሞ ያሉት ኮማንዶ እንዳይመስሏቸው። ደብረ ጽዮን የድሮን መከላከያ አለን ብሎ በቀደም ሲያወሩ ነበር፣ ሰምቼ ነበር ትግራይ ቲቪ ላይ ምናምን። እና የድሮን ጥቃቱ ለምንድን ነው ይህን ያክል እንትን ሲል ያልተከላከሰ? ለሙዝና ለቡርቱካን ለዘይት ነው እንዴ ድሮን ያመጣሁት? ለመድፍና ለታንክ ነው እንጂ የኢትዮጵያ አየር ኃይል ዘይትን እንደ ኮንትሮባንድ ጥይት አይቶ ተመልከት። የሚያሳዝነው አንድ ሹፌር ሞተ አሉ። አንድ ሹፌር ሞተ። አብይ አህመድ አሁን ግን ቀውጢ ናት። አብይ አህመድ ደግሞ ሰሞኑን አይታ የጅቡቲንና የሶማሌውን ፕሬዚዳንት አግኝቶ እያነጋገራቸው ነበር። ዛሬ ጅጅጋ ላይ ምክንያት የለውም። አሁን አብይ አህመድ ሰሜን እዝ አሁን ትግሬ ከተዋጋ በምክንያት ነው የሚዋጋው፣ በምክንያት ነው። ወልቃይትን ምናምን ተወሮብኛል ፕሪቶሪያ ስምምነት ምናምን ብሎ ይነሳል። አብይ ግን አሁን የሚያታግለው ነገር የለም፣ የሚያዋጋው ነገር ህዝብን የሚቀሰቅስበት ነገር የለም። ምን አለ? ምን ብሎ ነው? አገር ሊያፈርሱ ነው። ወልቃይትን ለአማራ ሰጥቼ ወልቃይትን ሊያስመልሱ ነው። እንሂድ። የኢትዮጵያ ህዝብ የኢትዮጵያ መከላከያ ሰራዊት ለአንድ ወልቃይት ይሄዳል። አሁን ምክንያቱ አብይ አህመድ የምትሆነው አንደኛ የሚያታግል ኮዝ ከሌለህ ቆርቆሮ ሆነህ ነው የምትቀረው። የኢትዮጵያን ህዝብ ለማታገል የኢትዮጵያን ህዝብ ለማዋጋት የሚጠቅመው አንዲት አሰብ ነች። አሰብ ላይ ጦርነታው ከመፈናቱ በፊት ደግሞ ትግራይ ያፈነዳችው። አሁን ትግራይ ምን አይነት ምክንያት ይዘህ ነው የምትዋጋው? ህዝቡ እንዴት ነው የምትቀሰቀሰው? ለአማራ የሰጠሁትን ወልቃይት ሊቀሟቸው ነው። ኑ ታገሉ ነው እንዴ? ቅማላም ትግሬ አላለኝም። ሙሉ አለም በደንብ አድርገህ ትቀምልልኛለህ። ሰሞኑን እየመጣው ናት ዝንጀሮ አፈራባ ብላ ጦም ቡና ጦም ያብቀው። ስማ ጅቢቲ አቤት እየሰማውን አይ ቀውጢ ነው። እግዚአብሔርን ቀውጢ ነው ጦርነቷ። በተለይ የትግራይ ኃይሎች ለ3 ዓመት ለ4 ዓመት በደንብ ሲሰለጥኑ ነበር። ግማሹ ሱዳን ላይ ሲሰለጥን ነበር፣ ግማሹ ትግራይ ውስጥ ሲሰለጥን ነበር፣ ግማሹ በአሰብ በኩል እዛ ሲሰለጥን ነበር። እናቴ በኃይለኛው ሲሰለጥኑ ነበር። በ15 ቀን ተቆጣጠር ነው ዱቄት ናቸው ተበተኑ ምናምን ብለን ደብረ ብርሃን ደርሰናል። አትሄድ ጥላይ አታስጩብኝ ወደዛ አበባ ከዚህ ሰው አንበሳ ያጨዋል፣ አንተ አበባ እየሰጠ እዚህ ዶሮ ታደነጉጣለህ። ምን አይነቱ የአማራ አክቲቪስት ናግባ ስ የግንቦት ሰባት ነገር አቤት እንዴና አይ ደስ ብሎሃል ምናምን ስትለኝ እኔ በጦርነት ደስ ያለኝ ታውቂኝ የለ ጅቦኔ ጦርነት የኢትዮጵያ መከላከያ ሰራዊት አየር ኃይላችን ተመልከት፣ ዘይትን ሙዝን እየለየ መውጋት ጀምሯል። ኢትዮጵያ መከላከያ ሰራዊት የላትም። ወገኑን ህዝቡን የሚወጋ መከላከያ ሰራዊት የለም።
ቆይ ግን አሁን አይሱዚ ሙሉ ሙዝ የጫነ መኪና በድሮን መመታቱ ምን ተሰማ? አንድ ሳቶሽት ላይ ከዛ አካባቢ የሚወጡ ዜናዎችን ብርቅህ ነው እንደ ምን ጅቦውን እኮ እንደ ብርቅ ስታወራው እኮ ነው የገረመኝ። ሰዎች ተሰብስበው ይመታ የለ እንደ ራሱ ያስቀመጣቸውን አማራ ክልል ላይ ሚኒሻዎቹን ዝም ብሎ ጨፍጭፏቸው የለ ወደ 45 የሚሆኑ ቢቢሲ ዜና አላነበብክም? ሰው ምንም የሚደንቅ ነገር የለም። አብይ አህመድ ተደናቢራ ነው፣ ተደናቢርና ነው፣ ተደናብሯል። ለዛ ነው አሁን እናንተ መቼ ነው እጅ የምትሰጡት? ወዴት ነው እጅ የምንሰጠው? ለትግራይ። አዳምጠኝ፣ ታሪኩ ምን እንደሚሆን ታውቃለህ? አዳምጠኝ። ህዋት የምትለው ኃይል ቲዲኤፍ ምናምን የምትለው ኃይል ይጠፋል። ከዛ በኋላ ካልሆነ ትነግረኛለህ። ካልሆነ እንግዲህ ትታዘብ። እንዴት ነው የሚጠፋው? ቲዲኤፍ የሚባል ኃይል እንዴት ነው የሚጠፋው? ልንገር ከመንግስት ጋር ሲፋለጥ የነበረ ከትግራይ አንስቶ አንተ ከደብረ ብርሃን እዛ 4 ኪሎ መግባት አቅተዋል። እሱ ከትግራይ ተነስቶ ደብረ ብርሃን በ15 ቀን ነው በ20 ቀን ውስጥ ጅቦ ልተንትንልህና ከዛ ትቀጥልበታለህ። ይኸውልህ ቲዲኤፍ ህዋት የምትለው ኃይል ትግራይ ክልል ላይ ይጠፋል። የትግራይ ህዝብ ያባረዋል። ከዛ በኋላ አማራ ክልል የአማራ ክልል ጥያቄ ወልቃይትና የራያ ጥያቄ የሚባል ነገር የለም። የአማራ ክልል ጥያቄ ይመለሳል፣ አዲስ አበባን ጨምሮ ማለት ነው። ፌዴራል መንግስት ላይ ያሉ የኦሮሞ ልሂቃን የሚባሉት ከፖለቲካው ርቀዋል። ፖለቲካ ስለራቁ የአማራ ፖለቲከኞች ወይም ደግሞ የአማራ ብአዴን የምትለው ጥርስ አውጥቶ ህልመኛ ያንተን ህልም እንዴት ነው የሚሰራው? ቲፒኤልኤፍ ይጠፋል፣ ቲዲኤፍ ይጠፋል። ኢትዮጵያ ጠቅላላ ህዝቡ ጠፍቶ 3 ሰው ቢቀሩ 3ቱም ቲዲኤፍ ወይ ደግሞ ወያኔ ናቸው። እንዴት ነው የምታስብ? እንዴት ቀለል አድርገህ የምታየው? አንተ የትግራይ ጦር እንዲ አቅላየው አመድ ሆኑ፣ ተበተኑ፣ ጠፉ ሲባል የሆነ ሰዓት ላይ ጃስ አላሉም? አሁን በቅርቡ ትሰማለህ። አፈራባ ብለህ ዘመነ ካሴና ምግበይ ኃይለ አንድ አመራር ላይ ሆኖ በዚህ አሁን የትግሬ አመራሮች ትግርኛ መናገር አቁመዋል። ያው ፋና ያላችሁ በዚህ በኩል ትሄዳላችሁ፣ የትግሬ በዚህ ቆረጣ ትገባላችሁ። በፊት በሬዲዮ ሲነጋገሩ ካሕሳይ ቁረፆም ኢኻ ቁረፆም ኪዳነ ሓዋይ ብላዕሊ ገይርካ እቶ ቦሎ ይባባሉ ነበር። አሁን ቀርቷል እኮ በአማርኛ ሆነ እኮ ጣቢያውን እኮ ቀየሩት እኮ። አርበኛ ዲያምጤ ደምሴ በላይ በኩል እየሄድክ ዝለቀው ኧረ ከትግሬው መረጃ ተቀበል። ሱና ምን አባቴ ትግሬ መረጃ ይሰጣል? ዝም ብሎ ቦሎ አስቡት። እነዚህ ሁለት ኃይል ተቀላቅለው ወደ 4 ኪሎ ሲገቡ ስማ ኪዳነ ሓዋይ ቆድሞ እንዳይገባ ለ4 ኪሎ ቦታ ዕፀዮ ይሄ ትግሬ ምንድን ነው የሚለው? አሰ ምን አባህ ቦታ ነው ስጣል ልቀቅላት፣ እኔ ነኝ የምገባው። ሁለቱ ነው የሚመጡት እኮ። ኢሳያስን በታች በኩል አለ እንደ ጅብ ጎን ለጎን ሲሄዱ ይታየኛል። ይሄ ከደሴ ይዘህ እንዲቀጥ ብለህ ደብረ ብርሃን እንደዚህ የሚገቡት እነማን ናቸው? አማራዎች ናቸው። በአፋር በኩል ቀጥ ብሎ የሚሄደው ማን? ትግሬ ነው። በጅቡቲ መስመር የሚገባው እንኳን ሻቢያ ነው ተብሏል። ሞንጎድ እዘጋላችኋለሁ እናንተ ሂዱ ብሏቸዋል። ቀውጢ እኮ ነው። አሁን ጦርነት እኮ እየተጀመረ እኮ እናቴን ኤርትራ እኮ ጀመረች እኮ በቃ። ይህ የትግራይ ጦርነት ከተነሳ የኢትዮጵያ ካርታ ገጽታ ይቀየራል። እናቴ ትሙት ገጽታ ይቀየራል። ኢትዮጵያ እንዳለ ሌላ የካርታ ቅርጽ። አሁን ወልቃይት አማራ ክልል ምናምን ኦሮሚያ ክልል እንዲህ አዲስ አበባ ነው እንዳለ ኢትዮጵያ የምትላት ካርታ ቅርጿን ነው የምትቀይረው። እያያት አይነህ እያየ በቃ የሆነ ነገር ላይ እንዲህ ብሎ ተጣሞ በዚህ ገብቶ በጎንደር አድርጎ በሞተማ ዮሐንስ ሞቶ እንደዚህ አድርጎ በሑመራ አድርጎ እንደዚህ ወደ ከረን ድይብ ብሎ በአሰብ በኩል አድርጎ እንደዚህ ወረድ ብሎ አፋር ሚሌ ይዞ ኦሮሞ እንደሆነ ስልጣንም ካርታውንም አይለቅም። አሁን ኦሮሞ እና
አዲስ አበባ ላይ ነው ምሽጉን ቆፍሮ ቁጭ ያለ። ፊንፊኔ ትገባታለህ። አይታሰብም እኮ ሰሜኑ ላይ ነው አፈር የሚባሉት። አሁን እናቴ ሰላማዊ ሰው ነው የሚያሳዝነው። ግን ቲፔሌፍ አራቸውን ነው የምታበላችሁ። አሁን ዝም ብላችሁ ተመልከቱ። እንዴ ትቀልዳለህ እንዴ? ኢሳያስ አፈወርቂ ወደ 20 ምናምን ብርጌድ አዝምቶ የኢትዮጵያ ሙሉ መከላከያ ሰራዊት፣ የክልሎች ልዩ ኃይሎች ምናምን አስባችሁታል? ገና ጦርነት ወደ ራያ አካባቢ ተጀመረ ሲባል ከዛ ቦታ ለቀው መከላከያ ሰራዊት ወጡ። እንዴ ትቀልዳለህ እንዴ? ቆቦና ወልዲያ ላይ ሆኖ መከላከያ ሰራዊት የአማራ ምልሻን ትግሬ መጣብህ እያሉ ያደራጁታል። ምስኪኑ አማራ በትግራይ ጦርነት አስባችሁታል? ከ4 ዓመት በፊት የአማራ ገበሬ እኮ ክተት እየተባለ እናቴን ሲከት ነበር። እኔ ዱላ ይዞ የከተተ ሁሉ አውቃለሁ። ዱላ እንደ መሳሪያ ተጠቅም። ምስኪን እኮ ናቸው። ኢትዮጵያን ሊያፈርስብህ ነው ከተባለ አማራው አሁን ግን የሚሰማቸው አይመስለኝም። አንድ ትግሬ ስታሊን ሲተለተል ነበር። ዛሬ ፖለቲካ እየሰማሁት ነበር። ፍርስ ያልኩት ወደ አደርቃ ያሉት አካባቢዎች ቦታ እየተቆጣጠሩት ነው። ከዛ በታች ያለ አማራ አሁን ክላሽንኮቭ ቆንሶላችኋል፣ ጉዙት ከመከላከያ 40 ሺህ ሆኗል። ወይ ደግሞ ሲያልፍ ጠብቃችሁ መሳሪያውን ቆሙት። ስታሊን ግን ትሰሟታላችሁ። ፍርስ እኮ ታረገኝ እቺ ተብታባ ዲያቆን። አንዳንድ ነገሯ ይመቸኛል። ለ40 ሺህ ብር ገብቷል እኮ ለ40 ሺህ ብር ገብቷል። ጉዟቸው በቃ መከላከያ ልብስ እየቀየረ ይውጣ። ለወልቃይት ብለን አንጋጠምም እኛ። በቃ አብይ አሕመድ እናጠፋዋለን። ሞስሎሻል እንጠፋፋለን የሚባለው። አሁን ጦርነት እኮ ባድቀን ነው። ኪዳነ ሐወይ በጣም እኮ ይከብዳል ያለው ነገር አስቸጋሪ እኮ ነው። ኦሮሞ አላየም እንዴ? እኛ የራ ኃይሉ ይዛኒ 90 ዓመት አክብረኒ ውጋ ባግር ማስሎሻል። አየሩ ያኛ፣ ድሮኑ ያኛ፣ ጃቱ ያኛ፣ ኢልማ ቆላ ደጋቲ አሯርጠ ዲፋቲ ይላል። መቼም ሰሜኑ ተጋግዞ ከመጣ አለቀ። ከምድረ ገጽ ነው የሚያጠፋቸው። አብይም ለዛ እኮ አንዴ ከሶማሌ ጋር አንዴ ኬንያ እንኳን ፊት ነስተዋለች። ያለው አማራጭ ሰሜኑን ለመዋጋት ሰሜን ውስጥ ገብቶ አይዋጉ። አይመችም እኮ ሰሜን እኮ ተራራ በተራራ እኮ እናቴ ትሙት። አይደለም ለውጊያ ለእርሻ የማይመች መሬት እኮ። የሀገር በጀት እየተጠቀምክ ጀት መግዛት ነው እንግዲህ ለሰሜኑ 8 ገበሬ ለመግደል በሚሊዮን በዶላር የሚቆጠር ድሮን አንስተ አስብ። ስብሃናላ አቤት ሀገር አቤት ተበ መጨረሻው ግን ያማል። እናቴ እኔ ምን አገባኝ? ጦርነት አስከፊ ነው ተው ብያለሁ፣ ግን ቆጥልበት። አብይ አህመድ መጨረሻ ላይ አገር ለቆ ከሄደ አለቀላቸው። እናቴ ትሙት አለቀ። ቶሎ ጆሃር መሐመድ መጥቶ ካላስተረቀው በስተቀር በተለይ ይሄ ካድሬ አገር ለቆ ነው የሚወጣው። አገር ለቆ በጅቡቲ በኩል በሶማሌው ስደተኛ ይበዛል። እንዲህ እኮ ነው። የሆነ መንግስት የሆነ ሰዓት ላይ ይጫወትብህና ነገሩ ከበድ ሲል ምናምን ጥሎ ይሄዳል። የዛኔ ነብራሉ ጁላ በአየር እንኳን መሸሽ ባይችሉ በኬንያ በኩል ያመልጣሉ። ከዛ ካድሬው እንዳለ በቃ አብልጥ። ይሄ ነገር ሳይበጣ ሁላችሁም ለኢትዮጵያ እጅ ትሰጣላችሁ? አሰጡ ሁላችሁ ጥላ ይመጣ ፋኖ
አሎ ሳዲያ በቃ እያጠበች ነው። ካስጨቡኝ እስቲ ኮፒ ሊንክ የምታረጉ ይመቻችሁ። አሰላሙ አለይኩም እንዴት ነሽ ማሬ? ወዲና ነሽ ወይ? ሱብሃንአላህ ምን ነው ጠፋሽ? ድግም አይደለሽ? አለይኩም ሰላም እንዴት ነህ ጅቦዬ? ደግና መዲያም እንዴት ናት? መጀመሪያ እንዲወስዱ ይቀድማል። መዳም ኩሉ ጥቡቅየው አልሐምዱሊላህ ረቢል ዓለሚን እንኳን ጥቡቅ ሆነ። እንዲው የፖለቲካው ነገርስ እንዴት ነው? ወይ አንድ ነገር ልንገርክ። ለምንድን ነው ግን ወደፊት የማይገፉትና ይህን ገዳይ ቡድን ወደዛ እንትን የማያላቀቁን? እንዴ እኛ እኮ ስደት ላይ ያረጀን እኮ ቲዲኤፍ እና ፋኖ ሆነው ሻቢያ ሆነው ለምን ወደ አዲስ አበባ የማይገሰግሱት እኮ? አዲስ አበባ ከደረሱ በኋላ ማን ይገባል ማሪ? ወይ ይሄ እኮ እንዴ አንቺ ዝም ብለሽ ተተተብለሽ እንዴ መዲያም ቤት መግባት አለ እንዴ? ቀልድ እኮ ሉባባ አንጃውን የቤት ሰራተኛ አገርሽ ብትገቢ ማን ይጠይቅሻል? የኔ ቆንጆ ራሷን እኮ እንደ ትልቅ ፖለቲከኛ እኮ ያየችዋል። እንዲህም መንግስት አያስወግዱልንም ሀገር እንዲንገባ ማሬዋ በአንድ ሺህ ሪያል እየሰራሽ መንግስት አንቺን ምን ያደርግሻል? ናይ ግቢ ወዲህ ሀገርሽ። አንተ ሰው እንዲያለ ተንበጫብጫል እኮ በቃ ራሳቸውን እንደ ትልቅ አክቲቪስት እኮ ነው የሚያደርጉት። መጋኖ መተሻይተሽኝ ኮፒ ሊንክ አድርጉ በእናታችሁ። የኔ ኮፒ ሊንክ ታምጣም ሼር ምናምን ኮፒ ሊንክ ገና 14,000 ነው። ኧረ ተው እናውራ። እሺ ጥላዬ ዝምዱም ተባረኝ። አይ ተዋት ትተንትን እንጂ አንተ ደደብ አመለካከት ነው ያለ። አንደኛ ነገር ቲዲኤፍ ይጠፋል ምናምን ትላለህ። ቲዲኤፍ እንዴት ነው የሚጠፋው? ያጠፋል እንጂ ቲዲኤፍ ቢጠፋ ያ ሁሉ ተሰባስቦ እንዴት አላጠፋው? እንዲሁ አንዳንዴ አዳምጠኝ አንተ ስማ። የኢትዮጵያ ክልሎች ልዩ ኃይል ተደራጅተው ኤርትራ ተደምራ የኢትዮጵያ መከላከያ ይሄንን ቲዲኤፍን ያላጠፋ አሁን ኢትዮጵያ እንኳን አሁን ፋኖ በሚዋጋበት ሰዓት መንግስትን ከኤርትራ ጋር በተጣላችሁበት ሰዓት መንግስት እንዲሁ ቲዲኤፍ ይጠፋል ብለህ ማሰብ አራይን ይጥፋ። ጅቦ ልንገር አዳምጥ ያለህ አይደል? በህዝብ ላይ ልንገር አዳምጠኝ። ቆይ ምኞቱ መናገር ይችላል ማለት በተግባር ትክክለኛ ትንታኔ ባይሆን ምኞትህ እንደዛ መናገር ይቻላል። አብይ አህመድም እኮ ምኞቱ ነው። አብዛኛው የአማራ አክቲቪስቶች እኮ ከህንድ ፊልም ያልተናነሰ ፖለቲካ ነው የሚተነትኑት። እሺ ቀጥል ወንድሜዋ ቀጥል። የወልቃይትና የራያ ጉዳይ ምናምን ነገር ከዚህ በኋላ ተቀሯል። የትግራይ ወጣቶች በሰላም እንዲኖሩ እንዳይገቡ ወደ ጦርነት እንዳይገቡ ምከር። እነ ደብረ ጽዮንና የትግራይን ይሄ ተቀብረዋል ስትል ማለት ነው። በቃ ተቀበረ ነው። አንተ ነፍስ ማር ብለህ የሚባል ነገር አይኖርም። እሺ ከዛ እነሱ ይምነው ለቲዲኤፍ አሁን ጠላት ቀንሶ የተወሰነ ጠላትን ወደ ራሱ አስገብሮ ጽምዶ ብሎ እየመጣልን ነው። ኤርትራን ቀንሶ ፋኖን ቀንሶ በቃ ማዳት በማዳት ወንክ በቃ ቲዲኤፍ ጠፋ ምናምን በቃ ጠላት ቀነሰ። አንተ የመጣ ዝም ብለህ ጠላት ማፍራት መፈልፈል እንደ ማዳት የውጭ ድሮን የሚሰጡ ጠላቶችን ቀንሶ ጅቦበል እንደፈለክ አውርደን እንግዲህ ወደ ታች እውነትም ማዳታም ፖለቲካ ነው። ማውረድ አይደለም። አንተ ጥላይ እኮ በቃ አንተ ጥላይ ዝም ብለህ አንዳንዴ ሀሳብ ግራ ያጋባኝ በቃ እንደዛ ነው። አሁን እኮ ቲዲኤፍ አሁን ጠላት ቀነሰ ጽምዶ ብሎ ማዳት የለም ለማሳየት ነው። ፊቱ እኮ አይደለም ፖለቲካው እኮ ነው ማዳታ። ኧረ ፖለቲካው ልጨርስ። ቲዲኤፍ እና ቲፒኤልኤፍ የምትለው ኃይል የህዋት ይጠፋል። የትግራይ ህዝብ ከፍ ይላል፣ ወደ ኢትዮጵያነት ይቀላል። ቆይ ልጨርሳ። እኔ ልጨርስ። አሁን እየታሰበ ያለው ኢትዮ ኤርትራ ጦርነት ነው፣ የሀሰብ ጦርነት ነው። የአማራ ጥያቄዎች በሙሉ ይመለሳሉ። ፌዴራል መንግስት ላይ የኦሮሞ ፖለቲከኛ አንድ ጥራልኝ። የፌዴራል መንግስቱን የአማራ ፖለቲከኞች ተቆጣጥረውታል። ብአዴን ጥርስ እያወጣ ይመስለኛል ሳስበው። ፋኖ እንደ አማራ ይቆማል፣ አማራ ክልል ይቆጣጠራል።
ከዛ ሄድ ዘር ያጠፋው ምናምን ነገር ወደ ፍርድ ይገባል። እስቲ ቁልፍ ቦታ ያሉ የአማራ ባለስልጣን ጥራልኝ። ቁልፍ ቦታ የሌለበት ቦታ ለምን አልጠራሉም? ጥራልኝ። ለምሳሌ ስማቸውን ዝም ብሎ ነው። አሁን ለምሳሌ ጁኒየር ነው ይሄ ዝም ብሎ አጨብጫቢ ነው። እስቲ ቆይ ጥራልኝ። አሁን ለምሳሌ ቁልፍ ቦታ ዳንኤል ክብረትን ልጠራልኝ ነው። ዘለፋተውና አሁን አንተ እንደምትለው አሁን አማራ ወደ መንግስት ይጠቃለላል፣ ጥያቄው ተመልሶለት ከዛ ወደ ኤርትራ ይዘምታል ነው። ታሴት ፖለቲክስ ይሄ ነው ፖለቲካው፣ ሌላ ነገር የለም። ታሴት ፖለቲክስ ወላሂ በል ዘመነ ካሴ ይቀበል ላይ እስካሁን ተኝተዋል፣ አልተነሳም። ይሄንን ቃል ሴቭ ተደርጎ ይቀመጥና እናወራዋለን። እኔ 17 ባከዘም ምን እንደምፈራው ስድብ ለምን ትሳደባለህ? ይሄንን ያልኩትን ነገር መልስ የሚሰጥ ነገር አምጣ። 900 ምናምን ሰው አለ። ከዛ በኋላ አሁን አማራ ብልጽግና ይሆናል እያልክ ነው። ብልጽግናን ይቀበላል፣ ጥያቄው ተመልሶለት። ብልጽግና የሚባል አብይ አህመድም ሸሽቶ ይወጣል። ምክንያቱም የአማራን ህዝብ ማሸነፍ አይችልም። አብይ አህመድ ስልጣን ላይ የሚወጣው ደመቀ መኮንን ነው። ደመቀ መኮንን ምናምን ይመታል። ሌላ ኃይል አለ ከስር የሚወጣ። እናም ሌላ ኃይሉ የቱ ነው? መንፈስ የሆነ ኃይል። እሺ የቱ ነው? የት ተደብቆ ነው ያለው? ሌላ ኃይል ነው እንጂ የአማራ ህዝብ እኮ ሲጥልህ ነው የምታየው። ሲጥልህ ነው የምታየው። ኢትዮጵያዊነቱ ስለሚሆን ሲጥልህ ነው የምታየው። አብዛኛው የአማራ አክቲቪስት በጣም እኮ ነው ይበጅ ህልማቸው፣ አላማቸው ደስ ይላል። በቃ አሁን ያለው ፋኖ ከትግሬ ጋር ክዷል። ስለ ካዲየ እኛ እሱን አውግዘን አሉ ትክክለኛ ፋኖች እነሱን ነው የምንደግፈው። ትክክለኛ ፋኖ ማነው ስትል ውስጥ ለውስጥ የሚሰሩ አሉ። እኔ የምልህ ወንድሜ የውሃ ትቦ ናቸው እንዲህ ውስጥ ለውስጥ የሚሰሩት። ጥላይ አሁን የጥላይን አስተሳሰብ ተመልከት። አማራ ነው ሀገር የሚገዛው። አብይ አህመድ ይሸሻል። የአማራ ባለስልጣናት እንዴት አይነት ቀልድ ነው ግን! እንዴት አይነት ተረት ተረት ነው! እንዴት አይነት ምኞት ነው! እኔ አንድ ጥያቄ ብትጠይቀኝ ለምሳሌ ልክ እንዳንተ ደፍሬ የማልመልሰውን ጥያቄ ልንገር። ትግሬ ቤተ መንግስት ይገባል ብትለኝ እናቴ ትሙት አይገባም። ምዬ ነው የምነግር፣ በምወዳት እናቴ አይገባም። ያማል እንዴ! አብይ አህመድ እንዴት ቤተ መንግስት እንደገባ ታውቃለህ? ግን የትግራይ እናቶች ፈንዲሻ እየበተኑለት ጠቅላይ ሚኒስትራችን ወጣ ላሎይ ህዝብን አይመቀለ ስታዲየም ሙሉ ላሎይ። አማራ ክልል ደግሞ በቃሬዛ ተሸክመው ዳግማዊ ምኒልክ 4 ኪሎ ሁሉም ኢትዮጵያዊ ፈቅዶልህ ከገባህ በኋላ ማንም አባቱ ያስወጣህም። ከዛ አንዴ ግን ህዝብ ይፍቀድል። ህዝብ ፈቅዶ ይሰቅልሃል። ህዝቡን እየቀጠቀጥክ ትኖራለህ። ገባህ አይደል? አሁን እኔ ዝም ብዬ ምኞቴን እኮ በቃ ቲዲኤፍ እንዲህ ተጠናክሮ አሁን እየመጣ ነው። ደብረ ብርሃን ደርሰን ነበር ከዚህ በፊት። አሁን የሚጀመረው ከደብረ ብርሃን የአማራ ኃይሎች ያሳልፉናል፣ በቃ 4 ኪሎ እንቆጣጠራለን ምናምን። በቃ ይሄ ለሚሰማ ሰው ትግሬ ጀግና ጎበዝ፣ ይሄ እኮ ፖለቲካ አይደለም። አሁን አማራ የምትሰራው እዚህ ታች ለሚያየ ሰው ነው። በቃ አሁን እንዲህ ነን እኛ አማራዎች፣ በቃ እየገባን ነው። አሁን ከትግሬ ጋር ጦርነት ጀምረዋል። እኛ ቀስ ብለን ሸውዴ ናቸው እንሄድ ያለን እንዲህ ሸሽጎሽ አረገው እንዲህ ቲቤሌፍ ይጠፋል። ጋበር ብላ ተከማችታችሁ አላጠፋችሁትም፣ እንኳን ተበታትናችሁ አንተ ትቀልዳለህ እንዴ? ትክክለኛ ፖለቲካ ነው። አሁን ትግራይ ምንድን ነው አላማው ብትለኝ እናቴን 1 ኢንች ከእንትኑ ማለፍ አይፈልግም። 1 ኢንች 4 ኪሎ ገብቼ መንግስት ጥዬ አላማ የለው። እስቲ አብይ አህመድ በቃ ይዞታችሁን እንመልሳለን፣ የወልቃይት ጉዳይና የራያ ጉዳይ እናንተ እንዳያዛችሁት በህገ መንግስቱ፣ ከዛ ቦታውን ተቆጣጠሩት፣ ህዝቡ ይምረጥ ምናምን የሚል እንትን ቢያቀርብላችሁ በቃችን ይኮራል። አያገባቸውም። ከዛ በኋላ ላይ የሚፈጠረው ነገር እናቴ ትሙት እጃቸውን ይሰበስባሉ። መቀለድ የለብህ። ፍላጎት አለ፣ የሚያዋጋቸው ኮዚንግ አላቸው። በቃ እንዲህ ቀልዳለ እንዲህ ከዛ መጠየቅ የሚባል ይመጣል እንጂ ትጋሩ
4 ኪሎ ሂደው እንደገና ኢትዮጵያን ለመምራት ምናምን ቅዠት፣ ህልም፣ የማይታሰብ ነገር። አማራም እንዲህ 4 ኪሎ እንገባለን ብሎ ማሰቡ መጀመሪያ ከክልል ነፃ አውጣ። ከባድ እኮ ክልልን ነፃ ማውጣት ራሱ በጣም ይከብዳል እኮ አይደለም 4 ኪሎ ልትገባ። ይህንን ቅዠት ተውት። 4 ኪሎ የሚገባው ሁሉም ብሔር ብሔረሰብ ሲፈቅድልን፣ ሁሉንም ብሔር ብሔረሰብ የሚያታግል ትግል ሲኖርህ ነው እንጂ አማራ ብለህ ተነስተህ ትግራዋይ ብለህ ተነስተህ እንዴት ነው? ትግራይ እኮ አነሳሳቸው እኮ የትግራይ ሉዓላዊነት ይከበር ብለው ነው። እና ኦሮሞ ላለው ምን አገባው? አማራ ምን አገባው? በዚህ ትግል ላይ የሚቀላ እንዲህ እኮ ነው። እንዲህ ነው። ድንገት የጋራ እንትን የሚላቸው ነገር የሚያገናኛቸው አማራና ትግራይ ይመስላል። በቃ ሁለቱም ላይ ጦርነት ስለፈጠረባቸው ያቺ ነገር ልትሆን ትችላለች። አብይ አህመድን እንጣለውና በህዝብ ምርጫ ህዝብ በቃ እቺ ናት ልታታግላቸው የምትችል። እሷ ደግሞ አሁን እየጨፈገገች ነው፣ እየጨለመች ነው። ሁሉም የሚጓጓው ወደ ስልጣን፣ ሁሉም የሚታገለው ለስልጣን። ለዛም እኮ ነው አብዛኛው የአማራ ተቀባይነት ያጣው እኮ። ለዛ እኮ አማራው ራሱ እኮ አይቀበሉም እኮ አንዳንድ የትግል አመራራቸው። አሁን አንድ ሆኖ አማራ ሲባል መንግስት እንደ መንግስት አብይን ትንቁታላችሁ። አብይ እኮ ይሸሻል፣ በቃ አብይ እኮ ያመልጣል ምናምን። ተጋሩ አብይን ከናቃችሁ ተበልታችኋል፣ ተበልታችኋል። መናቅ የለባችሁ። ጋላ ነው አሁን ሊዮ የምትባዩ ደደብ አሁን እንዲህ እያልሽ እንዴት ነው 4 ኪሎ የምትገቢ? እንዲህ እየተሳደብሽ ቅዠት ነው የሚሆንብሽ። ህልም ደግሞ አርሽን ነው የሚያበሉሽ። ደግሞ እናቴ ሁሉንም ብሔር ብሔረሰብ ስታከብር እኮ ኦሮሞንም አትገቡም። ቀለል አድርጋችሁ እንዳታዩት። የትግራይ ኃይሎች ያሸንፋሉ። የሚያሸንፉትም ሉዓላዊነታቸውን ለማስከበር ያሸንፋሉ። ከዛ ውጭ ግን 4 ኪሎ የሚባል ሀሳብና ምኞት ካላቸው እናቴ ትሙት መቀመቅ ውስጥ ነው የሚገቡት። ህዝባቸውንም ራሳቸውንም ይጎዳሉ። ያ መሆኑንም በደንብ ጠንቅቀው ያውቃሉ። እነ ጄኔራል ታደሰ ወረደ እኮ በቃ ሉዓላዊነታችን ይመለስ እኮ የፕሪቶሪያ ስምምነት ተግባራዊ ይሁን እንጂ ከመንግስት ጋር ምንም የሚያገናኛቸው ነገር የለም። አገሩን ይምራ፣ አገሩን ይሽጥ፣ ለእነሱ ደንታቸው አይደለም። የኤርትራን ጦር ደግሞ መግጠም በዚህ ሰዓት በጣም ይከብዳል። በጣም ተዘጋጅተዋል እነዛ። ጦርነት እንዲህ ቀላል አይደለም። በአንድ ሳምንት እንጨርሰዋለን፣ በ15 ቀን። እኔ የአብይ ደጋፊዎችም አትሳሳቱ። ኤርትራ ማለት ህዝብ የላትም እንጨርሳታለን እንዳይመስላችሁ። ያውም እንደ ኤርትራ ከባድ የለም። እንዴ ትቀልዳለህ እንዴ? ኢትዮጵያ የጉሬላ ውጊያ የጀመረችው እኮ ኤርትራ እኮ ነች። ስንቱን አስታጥቃ ስንቱን ፖለቲካኛ ያደረገችው እኮ ኤርትራ እኮ ነች። ትቀልዳለህ እንዴ? ከኦነግ ጀምረ፣ ከግንቦት 7 ጀምረ ኤርትራን ቀለል አድርገን ጠላይ ራሱ ኤርትራ አልነበር እንዴ? ከግንቦት 7 አባል ጋር መንገድ ሲያሰሩታል። በዚህ ወር እውነት ቡላላ እናቴ ትሙት ነው። በጣም ኃይለኛ የሆነ ደም አፋሳሽ ጦርነት ነው የሚኖር። እንዲህ ዝም ብለህ ብድግ ብለህ አብይ ደግሞ ያውቃል፣ ጠንቅቆ ያውቃል። በእግረኛ ጦር እንደማይችላቸው ያውቃል። አሁን የሚያደርገው ይሄ በአየር ኃይሉ በድሮን በታንክና በመድፍ እንኳን አይችላቸው። ሰሜናውያን በድሮን ነው የሚጫወተው። ድሮን ደግሞ በጣም ዶላር ይፈልጋል። የባሪያ ንግድ ሁሉ ልንጀምር እንችላለን። ይህንን የማይረባ ኢትዮጵያዊ እየሸጥክ ጦርነትን ቀለል አድርጎ የሚያይ ሰው ካለ ደደብን ሙጫቲ በጣም አደገኛ። ኢትዮጵያ ውስጥ አሁን ዝም ብለን እንስቃለን እንጫወታለን እንጂ እናቴ ትሙት የሚፈጠረው ነገር በጣም ከባድ፣ ለማየት ለመስማት የሚዘገንን ጦርነት ነው። የኢትዮጵያን ይዞታ የሚቀይር፣ ካርታዋን የሚያጠፋ ሌላ ሀገር። አብየት ኮሎኔል አኩና ማታታ ጀነራል በለኝ። የምን አባ ጄኔራል ነው? እግረኛ ጦረኛ አልነበርክ እንዴ? እከክ ቀጥል። ጀነራል ነበር የምባለው እና ሙዙን ግን መደብደባቸው ተው ሙዙን መደብደባቸው ግን በጣም አድንቃለሁ። ብልጽግናን አይገርም? ሰው ሙዝና ዘይት በድሮን ታርጌት ተደርጎ ይወላል።
ሙዙን መደብደባቸው በጣም ሙዙን በልቶ እኮ ነው ሰው የሚዋጋው። እዛ ላይ ነው ታርጌቱ። እሺ ቡላላ ምን ትላለህ? ያው ትግራይ ውስጥ ለሚፈጠረው ጦርነት አሁን ይረግባል ብዬ ነው ማስበው። ሽኩቻን ያለው እንጂ ትክክለኛ ጦርነት እንዲህ በርበሬና ዘይት በድሩን እየተመታ እንትን ይላል ብለህ ታስባለህ? ያ በርበሬና ሽሮ ቀርቶ ሰውም እኮ በድሮን ተመቶ የተገደለ ነው። ይሄ እንደው እህል ነው ገባ። ግን አሁን የሚመጣው ጦርነት የትግራይ ህዝብም እንደ ህዝብ ጦርነት አይፈልግም። እንደ መጀመሪያ ጦርነትም አይሆንም። ሽኩቻ ተፈጥሮ ይቆማል ብዬ ነው ማስበው። ከኤርትራ ጋር ግን በዚህ ወር ታያለ እናቴ ትሙት፣ በዚህ ወር ጦርነት ቀጥታ ጦርነት ይፈጠራል። ቀጥታ ደግሞ እግረኛ ጦር የሚባል ነገር የለም። በእግር ማንም አይዋጋም። በድሮን ነው ኖ ጦርነት የለም ከኤርትራ ጋር ኖ ለማየት ያውቃችሁ። ኖ ዝም ብላችሁ እኛ ጦረኞች ነን። ዝም ብላችሁ ጦርነት ከኤርትራ ጋር ኢትዮጵያ አታደርግ። ይሄ ነው እኮ ኢትዮጵያ ሳትሆን አብይ ነው የሚያደርገው። ጅቦ በየተራ እንዳትንጫጩ። በየተራ ካላወራችሁ ይዘረግፋል። እሺ፣ ጥያቄ ብቻ ነው። እኔ ብዙ አላወራም። እሺ ቡላላን ጠይቅ አንተ። ኤርትራ እሺ ቡላላ እናንተ ያመጣችሁ ድሮን አይን የለውም እንዴ? አይነ ስውር ነው እንዴ? እኔ እኮ ግራ ገባኝ። እንዴት ብሎ ነው አስመራ የሚደርሰው? የሰው አይን ያለው ድሮን ሙዙ እየመታ አይነ ስውር ነው ወይ? እሱን እዛ መጥቶ ሻዕቢያን ሲደበድብ ታየዋለህ። ያው ነው በርበሬ እኮ ነው እዚህ ያለው። ይሄ እኛ ውስጥ የተፈጠረ ነው። እሱ አይመለከትም። እኔ እንደ ሀገር ነው የምልህ። አሁን እኮ ትግራይ ውስጥ ለሚፈጠረው ጦርነት እኮ ጦርነት ከማይደግ ግን የሆነ የሰማኸው ነገር አለ። ካሜራው ይሰራል። አይነ ስውር እንዳይሆን እንዳትበሉ። ይሄን ጥያቄ ከሆነ እሺ ልመልስልህ። እኔ ስለ ድሮኑ አይነ ስውርነት ድሮኑ ምን አይነት እንደሆነ ምናምን እሱ የሚያውቀው መከላከያ ሚኒስቴር ነው። እኔ አይደለሁም። ቡላላዬ አንድ ነገር ብዬ ልውረድ እባክህ። እኔ እየጸለይኩላቸው ነው። ጦርነቱ ከተጀመረ ድምጥማጣቸው እንደሚጠፉ ለመንገር ያህል ነው። አመሰግናለሁ። እኔ ትግራይ ውስጥ አንድ ጦርነት እንዲፈጠር ከማይፈልጉ ሰዎች አንዱ ነው። ምንም አይነት አይደለም ቡላላ። አንድ ሰው እንዳይቀር ከተባልክ አንተ ተጨፈጨፈዋለህ የትግራይ ህዝብ። ኤርትራ እኮ ተንኮለኛ እኮ ናት። ቀጥታ አትዋጋም እኮ አማራን። አይ ጅቦ አሁን የቡላላ ድረስ ነው። እዚህ በተራ እናውራ። አሁን ተራ ስለተባለ አስበዋል እንዴት እንደሚፈራቀጥ። እኔ አሁን ጥላዬ 4 ኪሎ ይገባል ወይ ብሎ ነው። አሁን እኮ ጥላዬ እኮ ስለሚተነትነው ነገር ላይ ጥላዬ ከፍሎም አይገባም። 4 ኪሎ ከፍሎም አይገባም ነው። ከፍሎ ይገባል 150 ከፍሎም አይገባም ሳይሆን አሁን ጥላዬ ቅድም እየተደማመጣችሁ ብታወሩ መልካም ነው። ሁላችሁም ትንጫጩ። እኛ አሁን ህብረተሰቡንና ህዝቡን ያንጽ። እኔ አንዴ በጨዋነት እኔ ልናገር አንዴ ነው። ከዛ ትቀጥሉበታላችሁ። ቆይ አንዴ ኤርትራ ወይ ወዲ ተረጋጋ። ጎረቤት ሀገር ቡላላ ይበል ከቡላላ ጋጫቡዴ ቀጥዬ ነኝ። ቆይ አንዴ መጀመሪያ አቡነ ማሳታ ይቀጥል። አመሰግናለሁ። ከዛ ቡላላ ከዛ ጥላዬ ምናምን እያላችሁ አመሰግናለሁ። ተራ ሲደርስ ትወያያለህ ወይ ትሰዳደባለህ? ጦርነቱ እዚህ ነው የምንጀምረው። ኤርትራና አመሰግናለሁ ጀነራል። እኔ የጦርነትን ባሩድ ያሸተትኩ ልጅ ነኝና ዝም ብላችሁ ኢትዮጵያ ከኤርትራ ጋር ጦርነት አታረግም። አንተ ሚውት አድርግ። ኢትዮጵያ ከኤርትራ ጋር ጦርነት አታደርግም። ጦርነት ብታደርግ ከትግራይ ጋር ነው፣ ከህዋት ጋር ነው። በቃ አለቀ። ያም ራሱ ሊሆን የማይችል ነገር ነው። ይሄ ነው እኮ አብይ አህመድ ዝም ብሎ የአማራ ሚሊሻ ምናምን ይሄ ቅጥረኛውን ባንዳ ምናምን ወርኮኛውን ሊልክ አንገፈግፍ ይችላል። እና ይሄ የተዳከመ ኢትዮጵያ ያለበት ሀገር ኤርትራ ጋር ጦርነት ይገጥማል ብላችሁ አታውሩ። እንትንም አታርጉት፣ ሳብጀክትም አታርጉት። እዚህ ጋር ኢትዮጵያን ሊሰድብ ነው የሰው የጫፍ እያለ ነው። በኋላ ትመልስለታለህ። ቆይ ይጨርስ እንዴ? ዝም በል። ያልተማረ ነው ጅቦ። ጊዜ ብቻ ተቆጣጠር፣ ችግር የለም። አልተማረም። አሁን ሚውቱን አንስቶ የሚያወራ ሰው እድል አይሰጠውም። ይወጣል። እናቴ ቀጥል። አንድ ደቂቃ አለ። ቀጥል።
ይሄ ወደፊት የምታዩት ነገር ነው። ኢትዮጵያ ከኤርትራ ጋር ጦርነት አታደርግም። አለቀ። ሙዝ እኮ ነው የምደበድበው። ለምን? ሙዙን በልቶ የሚዋጋ ሰራዊት ስላለ ማለት ነው። ዝም ብላችሁ የጦርነትን እሳቤ አድርጉ። ከትግራይ ጋር ራሱ ብትገጥምም አይችልም። በቃ ብልጽግና አይችልም። ምንም ይሄ የሚሆን ነገር አይደለም። እሺ አኩነ ማታታ ደቂቃህን ጨርሰሃል። ከ48 ነው። ቡላላ ቀጥል። 3 ደቂቃ አለ። ከ48 ነው። ቀጥል። የሻዕቢያን ጦርነት ቲፒኤልኤፍ ውክልና ወስዶ የሚያደርግ ከሆነ ይሄ በጣም የሚያናድር ነው። ምክንያቱም ቀጥታ የሚያደርገው ከቲፒኤልኤፍ ጋር ነው። የብልጽግና መንግስት ጦርነት የሚያደርገው እያላችሁ ስታወሩ የሰሞን ያሉት የትግራይ ህዝብ እንደ ህዝብ ደግሞ ያኔ ለህልውና ነው የተዋጋው። አሁን ግን ለኤርትራ ህልውና ሲል ነገር እዚህ ጋር አንድ ነገር አቋርጠ ይቅርታ፣ ግን ማንም ሰው ዝም ብሎ ከመሬት ብድግ ብሎ አይዋጋማ። ጥያቄ አለው። አብይ አህመድ ከኤርትራ ጋር የሚዋጋው አሰብን ለማስመለስ ሊሆን ይችላል። ትግራይ ከፌዴራል መንግስት ጋር የሚዋጋው ለሉዓላዊነት ይከበር ብሎ ይሆናል አይደል እንዴ? እንጂ አብይ ባይዘው ከኤርትራ ጋር የሚዋጋው ለአሰብ ብቻ ብሎ አይደለም። የሻዕቢያ መንግስት ካልተዳከመና ካልወደቀ ነገም ከዋት ጋር ሰርቶ ያሰጋኛል ብሎ ስለሚያስብ መምታት ይፈልጋል። የሚያዋጋበት ምክንያት አለ። አሁን ዝም ብላ ትግራይ ዝም ብላ ደግፋት አንተ ኮፊ ትግራይ አሁን ብድግ ብላ ኤርትራን ደግፋለሁ ብላ ልትዋጋ አችልም። ያ ግን የሚያዋጋት ነገር አለ። ሉዓላዊነት ይመልሱ የፕሪቶሪያ ስምምነት በዚህ እኮ ነው። ምክንያቱን ነው የምልህ። አሁን አብይ አህመድ ይህንን ካላሟላ ጦርነቱ የሚሆነው የወዳጅ ምናምን ነገር ኤርትራ ሀቢቢ ትግራይ ሀቢቢ ብሎም ሊጀምሩ ይችላሉ። ጥያቄያቸው ከተመለሰ ግን ወዴትም አይሄዱ። ጥያቄያቸው ሊመለስ ይገባል። አንድ ሁለት ደግሞ ጥያቄያቸው የሚመለሰው በጦርነት አይደለም። እኔ ትግራይ ውስጥ አንድ ጦርነት እንዲፈጠር አልፈልግም ጭራሽ። ፍላጎታቸው እንኳን ባይሳካ በሰላማዊ መንገድ እንዲመለስ ማድረግ ነው እንጂ ትግራይ ውስጥ ያለቀው ወጣት ድጋሚ እንዲያልቅ ዕድል እንዲሰጥ አልፈልግም ጭራሽ። 4 ዓመት ሙሉ ሸራ ውስጥ እየኖሩ ብርድና ፀሐይ ያንገላታቸው እናቶች 4 ዓመት ሙሉ መልሳቸው ሳይብ አንተ እንዴት ነው የምታስብ እንዴ? በጅቡ የእጸጽ ውስጥ ያሉትና ሌላ ቦታ ውስጥ ተረበው ያሉ ሰዎች የምግብ እጦት ብቻ ይመስላል? የምግብ አቅርቦት ችግር ብቻ ይመስላል? የፖለቲካ ጉዳይ እኮ ነው። ይህም በደንብ እናውቀዋለን እኮ እንዴ። ደቂቃና ወደ ሌላ እናልፋለን። ኦኬ ያ ሲነሳ በጣም ነው ደም የሚፈላው። እናቴ ትሙት የትግራይ ባለ ሀብቶች በቃ ነበር እነዛን ሰዎች ለማብላትና ወደ ቦታቸው ወደ ቀያቸው እንዲመለሱ ለማድረግ የትግራይ ባለ ሀብቶች ብቻ በቂ ነበሩ። ቲክቶከሮች ናቸው ሄዶ ያበሉት። እናውቀዋለን ያን ነገር። እኔ በጣም ነው የሚያናድደው። ጀመር የትግራይ ባለ ሀብትም እነሱን ሊቀልባቸው። የትግራይ ህዝብ በጣም ታታሪ ህዝብ ነው። ተራራ ቆፍሮ የሚያለማኩ በቃ ትንሽዬ መንገድ ከሰጠኸው በጦርነት ምክንያት የተነሱትን ትንሽዬ መንገድ ከሰጠሃቸው በራሳቸው ቆሞ መኖር የሚችሉ ጀግና ማህበረሰብ ናቸው። ግን አውቆ የሚያስሩባቸውን መንገድ ሁላችንም እናውቀዋለን። ወደ ፖለቲካው ትንታኔ ሄድ። ኤርትራውያንን ትንሽ ወጋ አድርጋቸው፣ ምክንያቱም ስላሉ። አመሰግናለሁ። ስሜቴ ያረከኝ እኮ በእናትህ የኛውን ጉዳይ ኤርትራውያን። አሁን ዋናው ነገር ምሳሌ በኤርትራና በኢትዮጵያ መካከል ላይ እዚህ ሶሻል ሚዲያው ላይ ስድድቡም ጭቅጭቁ፣ ስድድቡ ስለ ወጣ ያለ ሳይሆን እነሱን የማናደድ የማቃጠል ሀገራዊ ክብራችንን ከፍ እነሱ በቃ ውጊያው ከዚህ መጀመር አለ። አመሰግናለሁ። ቀጥል። አመሰግናለሁ ቅዱስ ጅቦ። እኔ ቀጥታ ከኤርትራ ጋር ጦርነት ይኖራል ብዬ ነው ማስበው፣ ከሻዕቢያ ጋር እሱንም ይሆናል ብዬ ማሰበው በዚች አንድ ወር ውስጥ ነው። ከኔ ጋር 50 ሺህ ብር የሚመደብ ካለ መመደብ ይችላል። ባለፈው ዋጉም በ50 ሺህ ብር አስይዣለሁ። ቀጥል። ሰው አስይዛለሁ። ቀጥታ ነው የሚዋገው። ለምን እንዳልኩ ታውቃለህ? በዚህ ወር መጨረሻ ማለት ነው። በቃ በዚህ አንድ ወር ውስጥ ይደመስሰዋል። ኦኬ ከኔ ጋር ታስይዛላችሁ። ሻዕቢያን እንዳልነበረ አድርጎ እንደሚያጠፋው እርግጠኛ ነኝ። እንዲያጠፋውም እፈልጋለሁ። ምደግፈውም ለዛ ነው። ደግፈዋለሁ። አሁን 2-3 ቀን አየር ኃይል ያሳየውን ትርኢት ስቶሪ እያደረኩ ነበረ። ያን የማደርግበት ምክንያት ሻዕቢያ እንዲጠፋ ስለምፈልግ ነው። ድምጥማጡ እንዲጠፋ ስለምፈልግ ነው። አንድ ሻዕቢያ ወታደር እንዲተርፍም አልፈልግም። ምክንያቱም ትግራይ ውስጥ ገብቶ ምን አይነት ጭካኔ ፈጽሞ እንዲዳ እናውቃለን። ኢትዮጵያ እንዴት እንደሚጠላ አውቃለሁ። መበታተን እንዴት እንደሚፈልግ አውቃለሁ። ኢሳያስ አፈወርቂ መወገድ አለበት ብዬ ነው ማስበው። የኢትዮጵያ መንግስት አንቆት አምጥቶ ኢትዮጵያ ውስጥ ቂሊንጦ ውስጥ እንዲያስረው ፈልጋለሁ ለተወሰነ ጊዜ። ከዛ በኋላ ተተኪ ፖለቲካ ፓርቲዎች ካሉ ኤርትራን እንዲመሩ ፈልጋለሁ። ሻዕቢያ ጊዜው ማለቅ አለበት፣ መደምሰስ አለበት ከሚያምኑ አካላቶች አንድ ላይ መንግስትም ደግሞ ያን ያደርጋል። ቀጣይ ተራ 3 ደቂቃ አለ። ከ52 ነው ከ55 ሲል እንትን ትላለህ። ጥላዬ እባክህን ረክሰን አጠራርክ ኢትዮጵያ ስለሆንክ ኤርትራንም እንትን ብትላቸው መልካም።
ቅዱስ ጅቦ አይ ፖለቲካውን መሰለ ይሄ የኢንተርስት ጉዳይ ነው። ከኤርትራ ጋር ጦርነት የምንገጠው ስለ ሀሳብ ነው። ህወሓቶችና ቲዲኤፍ ምናምን የምትለው ሰራዊት ከማዕከላዊ መንግስት ጋር ጦርነት የሚያደርገው ወልቃይትና ራያ የምፈልገው ነው። አብይ አህመድ የሚወጋቸው አሁን ፍላይትም አቁሟል። የሚወጋቸው የአማራው ኃይል ስላሸነፈ ማለት ነው። የአማራንሽ ማሸነፍ ስለማይችል ወልቃይትና ራያ ጥያቄ እንዳይነሳ ቲዲኤፍ እና ቲፒኤልኤፍ ምናምን የምትላቸውን ኃይሎችን ያጠፋል። አሁን ሶስተኛ ወደ ሀሰብ ጉዳይ ነው። ሀሰብ ላይ ያለውንም ኢትዮጵያኖች ሄደው ገጥመው ሀሰብን ያስመልሳሉ። ይሄ ነው እቅዱ። በዚህ ውስጥ የትግራይ ህዝብ እንዲጎዳ አልፈልግም፣ የኤርትራ ህዝብ እንዲጎዳ አልፈልግም። ግን ካልኩሌሽኑ ተሰርቶ አልቆ ኢትዮጵያዊነት እያሸነፈ አበሻ ቀሚስ ነጋዴው ብሔርተኛ ነኝ ምናምን ጌም ሲጫወት የሚውለው ምናምን እሱ የተመታ የተበላ ቁብ ነው። ፖለቲካው ሌላ ነው፣ እዚህ የሚጨፍሩት ሌላዎች ናቸው። ፖለቲካው በምድር ላይ ተሰርቶ አልቋል። የትግራይ ህዝብ እንዲጎዳ አልፈልግም። ህወሓትና ቲዲኤፍ ምናምን የምትለው ይሄ ሰራዊት ያለው ግን የሚንቀሳቀሰው የትግራይን ህዝብ ጨምሮ ወደ መቃብር የሚሄድ ይመስለኛል። መቃብር ላይ ነው ያለው። ኢሳያስ አፈወርቄም ወደ መቃብር ይሄዳል። ምክንያቱም አሁን እንደ ቅዱስ ጅቦ ባለፈው ስንተነትን የአሜሪካኖችን ጉዳይ ስንተነትን ይሄ አሜሪካ ያለባትን ትኩሳት ስናይ ትላልቅ ሀገሮች ሌላ ስራ ላይ ናቸው። በዚህ በአጋጣሚው ተገብቶ አባይን እንደተገደበው ሀሰብንም ሰብስበን እናመጣለን የሚል ትልቅ ፕሮግራም ተይዞ ሁሉንም የሚያሳተፈ ከባድ የሆነ ጦርነት ይደረጋል እምነት አለኝ። ያን ደግሞ እንግዲህ ማንና ማን ነው የሚጋጠሙት፣ ማን ነው የሚያሸንፈው የሚለውን በተግባር ወደፊት የሚታይ ይሆናል። ይሄ ነው። በጣም እናመሰግናለን ማቲ ሻቢያ ጅቦ እንደሚያበስ ኮፒሊንክ እስቲ ኮፒሊንክ እያደረጋችሁ ምዕመናን ኮፒሊንክ እያደረጋችሁ የኔ ጊዜ ነው። ጅቦ ጊዜ እየበላህልኝ ነው። ቀጥል። እኔ አሁን እነዚህ ሁሉ ኢትዮጵያውያን የትግራይ ተቆርቋሪ የትግራይ አዛኝ ሆኑ ሲመጣ ይገርመኛል። እኔ በጣም ይገርመኛል። እኔም ረሳ ሰው አይደለሁም። እኔ አልረሳም። አየህ እነዚህ ሁሉ ትላንት ትግራይ በሙሉ እንዲጠፋ አንድ ሰው ለዘር እንዳይተርፍ እያሉ እያዋጡ እየነዱ ከነ ቄሳቸው ከነ ታቦታቸው ወደ ትግራይ እየዘመቱ ናቸው። አየህ እዚህ ቡላላ እድል ቢያገኝ አንድ ሰው ትግራይ አንድ ሰው አይቀርም። ቡላላ ስልጣን ቢያገኝ እናቴ እውነቴን ነው። አንድ ሰው እኔ ከአማራ ኤሊት የሚባል ስልጣን ቢያገኝ ትግራይ አንድ ሌሊት አታድርም፣ ያጠፉታል። እኛ ደግሞ እንደ ማንኛው መጥፋት አንፈልግም። እንደ ኤርትራም እንደ ትግራይም ትላንት ስህተት ተፈጥሯል በሻዕቢያና በቲፒኤልኤፍ። ትላንት የተሰራ ስህተት ዛሬ አንደግሞም። ዛሬ አስተካክለነዋል፣ ይስተካከላል። ደግሞ በስህተቱ የሚኖር ሰው የለም። አይደለም ኤርትራ ላይ ልትደርስ ከዛሬ በኋላ ትግራይ ላይ 1 ኢንች ዞር አትላትም። የትግራይ መሬት ደግሞ አሁን በህገ መንግስት ምናምን የምትለው አይደለም፣ በድሮ ነው የምንሄድበት። አሁን ከድሮ ነው የምናስፋፋው እና ምንም ባትንጫጩ ጥሩ ነው። አሰብ ወደ አሰብ አትደርስም። ወደ አሰብ ከመጣ የኢትዮጵያ የመጨረሻ ይሆናል። ኢትዮጵያ የምትባል ሀገር በታሪክ ነበረች ይሆናል። እመነኝ። እኔ በምን እንደምተማመን ታውቃለህ? በአባቶቼ እተማመናለሁ በደንብ። ይሄ ትምክት አይደለም፣ መመካት አይደለም። እኔ አባቶች ያደርጋል፣ ይሰራል። ማቲ ወይ ጅብሃ በጣም ደፋር ነህ። አይደለም? እሺ፣ ያው ደፋር ነኝ። ለምን ደፋር አልሆንም? የአባቴ ልጅ ነኝ። ያወራ ይወርዳል ብለህ ነበር። ቆይ የኔ ጉዳይ ነው። ያወራ ይወርዳል ብለሃል ጅቦ። ህግህን አታፍርስ። ጥላይ ሚዩቱን አንስቶ አውርቷል፣ አባረው። ቆይ ጅቦ የኔ ጊዜ ነው። ትጨምርልኛለሽ? ምን አባት እጨምርልሃለሁ? ኢትዮጵያ እየሰደብክ ሰድባታለሁ። እኔ ልንገርህ እኔ ኢትዮጵያውያን እንዲህ በቅቶኛል። እኔ አየህ ትንሽ ጊዜ ትንሽ እንትን ባገኛችሁ ጊዜ ጓ የምትሉት ሆ የምትሉት ዝም ብላችሁ አሁን የኛ እናሸንፋለን አካኪ ዘራፍ ምንም አያመጣም። ተጠፋላችሁ፣ ወደፊት አትሄዱም። እዛ እየተለዋወሳችሁ ጭቃ ላይ እንደሚያንከባል ልጅ ትሆናላችሁ እንጂ ወደፊት አማርኛ ሞጭ መላለቅ ነው፣ መለወስ አይባልም። በለው አንተ በለው፣ ችግር የለውም እሱ መጨ መላለቅ። እሺ
እንጂ ወደ ትግራይ ከዛሬ በኋላ ዞር አይልም። የእናንተ ቅዠት ሆኖ ይቀራል። አሁን እናንተ የትግራይ አዣን አይደላችሁም። ትግራይ ላይ ማንም ዞር አይልም። አሁን እሺ ማቲ ሀወይ ጊዜሽን ጨርሰሻል። ወደ አክቲቪስት እና የሰብአዊ መብት ተሟጋች አቶ ጋሽ ጭቡዴ ቆጥለ ይቅደመኝ አንድ ሰው ጅብነት። እሺ በመቀጠል ጭቡዴ ስላልተመቻቸው ቆይ እንጂ ጾሲ ለምንድን ነው አንተ የት አባት ጠፍተህ 1000 ብር በልተህ የት አባት እንነጋገራለን በኋላ እሱ ጸገም የለ እንደሃን። እሺ የኤርትራው አክቲቪስት እና የጦር መሪ የሆነው ኢሬ ወንድማችን እባክህ ኤርትራ አፋር ቴንኪዩ ጀነራል ጅቦ። ምን አለ መሰለህ አሁን ሀቅ ካወራን ምንድነው ብልጽግና እኔ የኢትዮጵያን ህዝብ ወይ ኢትዮጵያ እንደ ኢትዮጵያ ሀገር ናት። ህዝቡ የዋህ ህዝብ ነው። በእውነት እንጀራ የሆነ ህዝብ ነው። ግን ምንድነው ፖለቲከኞች ናቸው እየባለጉ የረበሹን እንጂ ማንኛውም ኤርትራዊ ኢትዮጵያ ውስጥ ያለውን ህዝብ አምኖ ከዚህ በፊት ያው ተከባብሮ መኖር የሚፈልግ ህዝብ ነው የኤርትራ ህዝብም። ሻቢያም እንደ ሻቢያ ከማንኛውም ፖለቲካ በሚያራምዱ ኢትዮጵያ ውስጥ ቢመጡ በጥሩ መንፈስ ነው ሁልጊዜ መሄድ የሚፈልገው እንደምታውቁት ማለት ነው። ሰው አሁን ልላችሁ የምፈልገው መጀመሪያ የብልጽግና መንግስት ከኤርትራ ጋር እዋጋለሁ ብሎ እጁን አያነሳም። ምንድነው ባለፈው ጅቡቲ ኢትዮጵያ ውስጥ ገብታ የራሷን ኢትዮጵያ ውስጥ የሚኖረውን አፋር በድሮን ገላለች። ኦኬ ያለ ምንም አላለም። ኦኬ ምንም ቢሆን ዋላ በዲፕሎማሲ የሆነ ነገር አላደረገም። ስለዚህ የብልጽግና ሰራዊት እንኳን ከኤርትራ ጋር ሊዋጋ ፋኖና ኦላን አልቻለም። እንደገና ደግሞ የራሱን ህዝብ የሚጨርስ አያረግም አይባልም። ግን የኤርትራ ሰራዊት ወይስ የኤርትራ መንግስት አያወራም። እሺ ወንድማችን አክቲቪስት ከኤርትራ ደቂቃህን እያልክ ጨርሰሃል። በጣም እናመሰግናለን። በመቀጠል ዙ 23 የተባለው የኦሮሚያ አክቲቪስት እና የወንጀል ምርመራ ትልቅ ባለስልጣን ናቸው። ቆጥል ወንድሜዋ። አመሰግናለሁ። እኔ ደስ የሚል ነገሮች አለ። ማቲም ሲያወራ ሰምቻለሁ። ኤርም ሲያወራ እመኑኝ የሚል ፖለቲካ እመኑኝ የሚባል ነገር የለም። ሁለተኛ ጥላዬ ወንድሜም ዝም ብለህ እንትን አልቆለታል እንደዚህ ይሆናል የሚል የህልመኝነትና የይምሰል ፖለቲካም ጥሩ አይደለም። ይሄንን የተከበረ ጦርነት ይሄ ቅዱስ የሆነ ጦርነት መቼ ይከፈታል ብለን ለረጅም ጊዜ ስንመኝ የነበር ህዝቦች አለ። እዚህ ላይ መቼ ነው? ምክንያቱም ጓጓን አሰብ ይመለሳል ሳይሆን አሰብ እንዴት ይመለሳል የሚለውን ነገር ወንድሜ ጅቦም ስጋት ይገባኛል። ያ አንደኛው ሴናሪዮ ነው፣ እንግሊዝኛ ስንቀላቀልበት ማለት ነው። ይሄኛው አንደኛው ሴናሪዮ ነው። ካርታ ይቀየራል። ካርታ ቢቀየርም ደግሞ እሰየው። ኢትዮጵያውያን 10 ጊዜ ተፋፍለ መቆየትም የለብንም። መስተካከል ካለበት ይስተካከላል። ነገር ግን ዋናው ነገር ምንድነው? ይሄ ጦርነት የተጀመረበት መንገድ ምግብና ልማት በማጥፋት ይሄ ምክንያቱም ይሄ ምግብ ስንት ሰዎችን ሪከቨር ያደርጋል ተብሎ መታሰብ መቻል አለበት። ይሄ ብልጽግና አንዳንዴ ድሮኑ ከሲቹዌሽን ሩም አይመስለኝም የላኩት። ይሄ ትንሽ ስህተት ሳይሰራ አይቀርም። ምክንያቱም እኔ ደስ የሚለኝ ደግሞ አንደኛ የምወደው ትልቅ ቲዲኤፍ አንድ ቦታ ብቻ አይደለም። ከቤተ መንግስትም ያለው ቲዲኤፍ አለ። ጌታቸው ረዳ ከባድ ቲዲኤፍ ነው። ትዕግስታችን አልቋል ብሎ ያለበት ሁኔታ ነው ያለው። ባለ በስንተኛው ጊዜ ነው ይሄ ነገር የተከሰተው? ስለዚህ ቲዲኤፍ በዋናው ሜዳም ይዋጋል፣ በ4 ኪሎ ሜዳም ይዋጋል። ይሄ ትልቅ ብልጠት ነው። የሚያሳዝነው ፋኖ የትም ቦታ ባልተዋጋበት ቲዲኤፍ እኮ ቀድሞ ነው 4 ኪሎ የገባው። በጦርነትና በታክቲክ ገብቷል። ፋኖ በመማረክ ነው የገባው። ጥላይ ገርማል እኮ ያንተ ግርም ምን ያለኝ እጅ ሰጡ ነው የተባለው። ጻድቃን ነው እጅ የሰጠው። ተደራድሮ ነው የገባው ጻድቃን 4 ኪሎ። ያንተ ግርም ያለኝ ጥላይ አነጋገር ስቲል ፋኖ ያለን የሚመስለው። ይህ ስህተት ነው ያረከው። ምክንያቱም የውስጥ ችግራችንን እንቻል ብለን ነው። ቅድም አነጋገር ግን ኢትዮጵያ አሰብ ይመለሳል አልክ። የኤርትራ አሰብ
የአፋሮች ነው። አፋሮች እንደሚፈልጉት ወንድሜ ደቂቃህን ጨርሰሃል። በጣም እናመሰግናለን። በመቀጠል ኤርትራና እኔ ነኝ ጅቡቲ ቆይ አሳልፈሃል። ቆይ አሁን ከኤርትራና ከኢትዮጵያ ተቆላቅሎ ደቂቃ ጅቡ በእናትህ አክቲቪስት ጦጢ ኧረ በእናትህ ጋሽ ጨቡዴ በእናትህ እድል አሳልፈህ የለ እንደ የሰብአዊ መብት ተሟጋች። እሺ በቃ ስጠውና ከዛ በኋላ ቀጥዬ ይናገራሉ። እሺ አመሰግናለሁ። ምንድነው መሰላችሁ አሁን እኔ በገባኝ መጠን ትላንትና ኦሮ አማራ ብለ ኦሮ ማራ ነው ምናምን ብለ ትግራይ ልጨፈል ከዛ በኋላ ደግሞ ጌም ኦቨር ምናምን ብለ ደግሞ አምጥተ ሻቢያን በለው ምናምን በለው እንትን ልትል ብቻ የትግራይ ህዝብ ላይ ነፍ ነገር ተደርጎበታል። የሚሰቀጥጥ ቀንጅብ ገለመኔ ምናምን ነገር እና አሁን ወንድሜ ማቲም ሌላም ንጹህ አቱን በቃ ሂስህን ወስደ ይሄ ነገር ነበረ ምናምን ብለ አሰላለፍህን ማጥራት አንድ። ሁለተኛ የጥላይ እንትን የሚታረቅ አይደለም። ጥላይ እንትን ራሱ በህጋዊ መንገድ ራሱ ከፍሎ ቤተመንግስት ነው 300 ብር ምናምን ከፍሎ ራሱ ቢገባ አንበሳዋዬ ምናምን ነገር ብሎ የሚወጣ ነው። በቃ የበልጣጣ ፖለቲካ ነው እንትን የሚለው በዚህ በኩል በዚህ ነው። ቅዱስ ቡላላም ትግራይ ጦርነት ላይ እንዳይካሄድ ምናምን ነገር ማንም የሚፈልግ የለም። ኢትዮጵያ ምድር ላይም ሆነ የትም ምድር ላይ የሚፈልግ የለም። ግን ፈልገ የምታስቀረው ነገር አይደለም። ገብቶሃል አይደል? አሁን በቃ ምንም ልትታረቅ አትችልም። አሁን እኮ ምንድነው የተደረገ ያለው እንትን አይደለም፣ ሻምፓኝ አይደለም። በቃ በዚህ በኩልም በዛ በኩልም ከበሮ ነው እየተመታ ያለው ለእንትን ነውና ልታስቀረው አትችልም። እንትን ማለት አትችልም። ወደ መፍትሄና ወደ እንትን ስገባ ደግሞ በቃ ካለፈረት አይጠራም ነው አሰላለፉን። በተለይ ይሄ አማራው በሁለት ቢላ ገለመን አሁን ይሄ አለ የሰሊጥ ቡድኑ አለ። በዚህ ጋም በዛ ጋም ሊጮት ነበረ ጌታቸው ገለመኔ ባይደላኝም እሱ ገብቶ እሱም በቃ ውክልና ወስዷል። ገብቶ እዛ ጋር እሱም ጆካ እያረገ ነው እና በቃ ይሄ ኢትዮጵያን ራሱ አንቋ ያዛት ምናምን ይሄ አጉር ቀለርቶ ሞር ደግሞ ይሄ የሰሊጥ ቡድኑና የቱለማው አንዳንዴ እኔ እውነቴን ነው የምልህ ማለት ይሄ እንደ ሰብአዊነት ነው እንጂ ትግሬ፣ ኦሮሞ፣ አማራ ገለመኔ አይደለም። አንዳንዴ የሆነ ብሔር ራሱ ታብታብ ያረጋችሁ ለምን ሆንክ ምናምን ብሎ ራሱ እንትን የሚለው አለ። ለምሳሌ የሆነ አንድ ሰው መጥቶ ትግሬ ቲዴፍ ወይ ህወሓት ወይ ቲፒኤስ ምናምን ነገር የአራዳ ልጅ ፖለቲካ አይችሉም እኮ እንደዚህ አራዳ የምትላቸው ሰዎች ፖለቲካ አይችሉም። የተወዛገበባቸው ከታቸው በአዳነች አቤቤ እየተመሩ። እሺ በጣም እናመሰግናለን። አሁን በመቀጠል ከትግራይ ከኢትዮጵያና ከኤርትራ የተወለደው አክቲቪስት እና እንዲሁም የትራክ ሹፌር በአሜሪካ የኮሚቴ ሰብሳቢ የሆነ ወንድማችን ጾጺ የትራክ ሹፌር ኮሚቴ ሰብሳቢ። እሺ እኔ ባይዘዌ በጣም የብልጽግና ነገር የገረመኝ ነገር በጣም አይግባቡም። ምክንያቱም የራሳቸውን ፉግር አሸባሪ ላሉ አሸባሪ ደግሞ የተባለው ደግሞ እዚህ ጋር መጥቶ ወገቡን ይዞ ደግሞ ይከራከርላቸዋል። ቡላ ላይ ያስበሉህ ነው ገባርላ አሸባሪ ተብለ ተሰየመ ለሱ ደጋፊ ስትሆን ይሄ ውድቀታቸውን እያሳያል። አትሊስት አንተን አልፎ ጅቦን ቢሉ ኖሮ ይሻል ነበር። አንተን አሸባሪ ብለው ከአንተ እዚህ ጋር ስትከራከር ውድቀታቸው ከዛ ይጀምራል። ገባርለ ሁለተኛ ነገር ደግሞ አሚን ምንድነው ወንድም ያለው ቅዱሱን ጦርነት ስንጠብቀው የነበረውን አለ። ጦርነት ቅዱስ ሆኖ አያውቅም፣ ወደፊትም ቅዱስ አይሆንም። የሰው ህይወት ነው የሚቀጥፈው። ገባ አይደለ? ግን ባይዘዌ ጋሽ በጣም ካልካት ነገር የተመቸችኝ ጥላይ 4 ኪሎ 400 ብር ከፍሎ ቢገባ አላልከው? ሰው በደም ከፍሎ ሲገባ ጥላይ በ400 ብር ብቻ ነው የሚገባው ማለት ነው ወይ ጥላይ? እና ጅቦ ይሄ የወደቀ ኪሳራ ነው። በቃ ላይክ ወታደር መምታት ሲከብደው የማጓጓዣ መምታት ጀምሯል። ገባ አይደለ? ማጓጓዣ መምታት ማለት ደግሞ ይሄ አዶን ነው። ያው 360 ዲግሪ መዘጋት ቀረ። ወንድማማቾቹም ተቃቅፈዋል። ታሪክ ደግሞ ይደገማል። ታሪክ የማይደገም ማለት ነው። የማይደገም ነገር ቢኖር መሞት ነው እንጂ ታሪክ ይደገማል። ዚምባብዌ አንዱ ሄዷል። አሁን ደግሞ የሚሄደው ወዴት እንደሆነ አሚን የዱባይ ቆይ ግን ጅቦ ያው እንዳልከው እኔ ግማሽ ኤርትራ ግማሽ ኢትዮጵያ ነኝ እና የሆነች አባባል አለች፣ የሰው ወርቅ አያደምቅ። የዱባይን ሄሊኮፕተር ይዞ መጥቶ የዱባይን እንትን ብሎ አንደኛ ነን አይከብድም። የሰው ወርቅ አያደምቅ አይደል እንዴ ተብለን ያደግነው። እሺ የኤርትራና የኢትዮጵያ አንድ ደቂቃ አለው ጅቦ።
እስቲ በቃ ጨርሳል። ቀስ በል ራሴ እኮ ነኝ ድብልቅ የሆነው ጾጺ ወንድማችን በሚያሚ የትራክ ሾፌሮች ሰብሳቢ ኮሚቴ አባል። አንተ ሚዩት ቆይ፣ አሁን ይኸው ፕሮግራማችሁ አንዳንድ ሰው አውርቷል። አሁን የቀራችሁ ቆይ፣ መጀመሪያ አኩነ ማታታ ሚዩትን አንሳ። አኩነ ማታታ ለ2 ደቂቃ ከማን ጋር መወያየት ትፈልጋለህ? ምረጥ። አሁን ከተደረደሩት እኔ አይመጥኑኝም እንዳለ ውደቅ ናቸው። እሺ ቡላላ ከማን ጋር የምትከራከር? አሁን ካሉት ከዚህ ቡላላ ቅዱስ ጅቦ ምረጥ። ጥላዬ እንዳለለ ጥላዬ ደደብ ነው። አትቀልድ በእናትህ ምረጥ። ከዚህ ካሉት ማቲ እንዳለለ አትሊስት ከኤርትራውያኖቹ ጋር የተሻለ ነው ብዬ አስባለሁ። እኔ እንደ ሀገር ማን ምረጥ? ከሁለቱ ኤርትራዊ ማንን ትመርጣለህ? አትሊስት ማቲ ይሁን። እሺ ከማቲ ጋር ማቲ 3 ደቂቃ አላችሁ፣ ተጠቀሙ። ያ ወንጌል። እሺ እኔ ጅቦ ጦርነት በአካል ነው የማውቀው። እሱ ጋር ነው የምትወያየው። እሺ ቡላላ ወንድሜ፣ እኔ ጦርነት በአካል ያወራና ቀጥዬ ያወራሉ። እሺ ጦርነት በአካል አውቀዋለሁ። የሁለታችሁ ውይይት ነው። ማቋጠጥ ትችላለህ፣ መጠያየቅ ትችላላችሁ፣ ምናምን የራሳችሁ ነው። በቃ 2 ለ2። እሺ ግን እኔ አፋፍ ማለት ስለማልችል ያወራና ቀጥዬ ደግሞ አወራለሁ። ጎበዝ፣ በቃ የትልቅ ሰው ንግግር ነው። ትልቅ ባትሆንም ችግር የለውም። እኔ ጦርነት አውቀዋለሁ። በተቃጠለ ሰው፣ በተቃጠለ ቤት፣ በተቃጠለ እንስሳ አውቀዋለሁ። ጦርነት አልፈልግም። ደግሞ በሀገሬ አንድ ሰው እንዲሞተኛ አልፈልግም። እኛ ኢሳያስ የጨረሰን ይበቃናል። አሁን ጦርነት ተጨምሮበት ማንም የሚቀር ሰው የለም። ጦርነት ሰው እንደሚበላ ሰው እንዴት እንደሚያደርግ በደንብ የማውቀው ሰው ነኝ። ሲያሳ አልጨረሰም። ስነ ስርዓት እዛ አውራ። ምንድን ነው ሚዩት አድርግ። አንተ ተራ ሲደርስ እባክህ የእኛ ሰዓት ላይ አትግባ እባክህ። አንድ አይነት ወሬ ነው ያላችሁ። አውቀን የጠራው አይደል? ይመችህ ቡላላ። የኛ ጊዜ ነው ጅቦ። የተናገረ አውርደው አሁን። ከዛ እኔ ጦርነት አልፈልግም። ደግሞ አንድ ሰው እኔ አንድ ኤርትራውን እንደ 1 ሚሊዮን ኢትዮጵያውን የምቆጥረው አንድ ሰው እንዲጎድለኝ አልፈልግም። አንድ ሰው እንዲሞት አልፈልግም። እኛ እንደ ኤርትራ ለኢትዮጵያ ምንም ነገር ተንኮል የለንም። የሆነ ነገር አናረጋቸውም። እናንተ ናቸው ሁሉ ጊዜ ከድሮ ታሪክ ብታይ ከድሮ እየተነሳችሁ ለማጥፋት ለመጠቅለል እንዲህ ለማድረግ እናንተ ነው ጓ የምትሉት እንጂ እኛ አባይ የኛ ብለን አናቅም። ትግራይ የኛ ብለን አናቅም። አፋር የኛ ብለን አናቅም። የኛ መሬት አለን፣ በቂ ነው ለኛ። በቃ እኛ ምንም ጦርነት አንፈልግም። ጦርነት ከፈለጋችሁ ግን አይደለም ዛሬ ሀገር ሆነን ታንክ ታጥቀን ድሮን ታጥቀን ከእናንተ የወሰድነው 2 መርከብ ታጥቀን ምናምን አይደለም። የዛሬ 30 ዓመት ሀገር ሳንሆን ምንም ነገር ሳይኖረን አሳይተናል። ያ ሁሉ ምርኮኛ አዲስ አበባ ያለ ቡላላ ወንድሜ እዚህ ላስራት እዛ ሁሉ ጀነራል ተብሎ ኮሎኔል ተብሎ ያለ ተማርኮ ጉድጓድ ሲቀፍር የነበረ ነው ኤርትራ ውስጥ። በቃ ችግር የለም መሬት ተደርጉልሃል ተብሎ የሸኘ ነው እና እኛ ጦርነት በደንብ እናውቀዋለን፣ አንፈልገውም። ተውን። አመሰግናለሁ ማቲ። ጦርነት አለመፈለግና በዚህ ልክ መፍራት አቅምን ያሳያል ብዬ አስባለሁ። እኔ እንደ ብልህ ነው መፍራት እና መንቀጥቀጥ ልክ ነው ብዬ ነው ማስበው። ምክንያቱም ኢትዮጵያ ካላት ኃይልና ብቃት አንጻር ያስደነግጣል። የኢትዮጵያ ኃይል እዛ ብልጥ ሰው የሚችል ከሆነ ይጋጠማል፣ ማይችል ከሆነ ይሸሻል። ያን ነው የሚያደርገውና የብልጥነት ነገር አይችባለው። ኢሳያስ የጨፈጨፈን ይበቃል ስትል ነበረና ትክክል። ኢሳያስ አምባገነን መንግስት ነው፣ ለኤርትራ ህዝብም አልሆነም። እየገደልና እየጨፈጨፈ ነው ያለው። ከኢትዮጵያ መንግስት ጋር ተሰልፎ ሻዕቢያን ማስወገድ ትክክለኛው ምርጫ ነው ብዬ አስባለሁ። ከዛ አሰብን በጋራ እንጠቀማለን፣ ሰላማዊ የሆነ ግንኙነት ይኖረናል። እኔ እንደዚህ አይነት ኤርትራዊ የነቃ ኤርትራዊ በጣም ነው የምወደው ማደንቀው። ምክንያቱም ለሀገሩ የሚያስብ ኤርትራዊ ሻዕቢያን ወይም ደግሞ ኢሳያስን ማስወገድና ማንሳት አለበት ብዬ ስለማምን፣ ሌላው ደግሞ በጣም አስከፊነቱ የሻዕቢያ መንግስት በምግብ ነው ያታገላቸው። ጤፍ ነው የተሰጣቸው በባለፈው ጦርነት
እንደዛ ያ ሁሉ ህዝብ አልቆ የሻዕቢያ ወታደሮች አልቀው መንግስት ግን በምግብ ነው የሸወዳቸውና በዚህ ልክ ደግሞ ድጋሚ በምግብ ሸውዶ እንዲገላቸው ማድረግ ተገቢ ነው ብዬ ስለማላስብ እንዳንተ አይነቱን ኤርትራዊ በማበረታታት የሻዕቢያ መንግስት እንጣል ነው የምለው። ይሄ የተቀደሰ ሀሳብ ነው። እዚህ ጋር ልመልስልህ፣ ጊዜ እየሄደ ነው። እዚህ ጋር እየሄደ ነው ጊዜ። በቃ አውርተሃል ማቲ። አንድ ጊዜ ብቻ ግማሽ ደቂቃ ኖ ሲደርስ በኋላ መርጠህ አንተ እኮ አሁን ትመርጣለህ። እሺ ጥላይ ከማን ጋር ብትወያይ ይሻላል? ምረጥ። ጥላይ ሚውትን አንሳ። የትራክና የስራ አስኪያጅ የቶሮንቶ እና ዋና አካባቢ እሱም ባወያየው ደስ ይለኛል። እሺ ጾጺ ወይ 4 ኪሎ በ400 ብር የምገባው ልጅ እኔ ዘለፋና ስድብ አልወድም። በነገራችን እነ ዘለፋ አይደለም 400 ብር እየተከፈለ አይደል የሚገባው። ጥላይ እኔ አይደለም የመረጥኩት ሰው ነበረ ራስ ሰምቼዋለሁና ቢያንስ 1000 ሰው አለ። ሰው ቢያየንም እግዚአብሔር ያናል። ሁላችንም ቡላላን ሃይማኖት አለው ብዬ ጠይቄው ነበርና እኔ ሲሪየስ ነኝ። እንደዚህ አይነት ነገር በህዝቦች ደም መቀለድ አልወድም። በእያንዳንዱ ነገር ስለምናገረው ነገር አውቃለሁ። ያንን ነገር ነገ ዋጋ እንዳያስከፍለኝ በጥንቃቄ ነው ማስቀምጠው። ሰው ማንንም መዝለፍ አልፈልግም፣ ማንንም ዘልፈኝ አልፈቅድለትም። ከዘለፈኝ ግን ከኔ አንደበት መጥፎ ያወጣ ከሱ ሰማዋለሁ። ወደ ፖለቲካው ስንገባ የኢትዮጵያ መንግስት ተብሎ የተቀመጠው አሁን ሀገሪቷን እየገዛት ያለው ስርዓት የሐሰብ ኢንተረስት አለው። አንድ የባህር ወደብ የሚያስፈልጋት ሀገር ኢትዮጵያ አለች። እነ መለስ ዜናዊ በፊርማ ይሁን በድርድር ይሁን በጠረጴዛ ስር ይሁን አሳልፈው ሰጥተዋል። ግልጽ ያልሆነ ነገር ማለት ነው። ይሄንን አስመልሳለሁ፣ የባህር በር ያስፈልገኛል ብሎ ተነስቷል። ይሄንን ለማስመለስ ደግሞ መላው ኢትዮጵያዊ ወደኋላ እንደማይል በእርግጠኝነት መናገር እችላለሁ። ምክንያቱም ከ120 ወይ 135 ሚሊዮን በላይ ህዝብ ያቀፈች ሀገር ያለ ባህር ወደብ በ4 ሚሊዮን እና 5 ሚሊዮን ብዙ ወደቦች ይዞ መቀጠል አይቻልም። ህጋዊ ሆነም የተማሩ ሰዎች ሲመጡ፣ የሚያውቁ ሰዎች ሲመጡ፣ ታሪክ የሚያውቁ ሰዎች ሲመጡ አስቀምጠው በውጭም በድርድርም በግርግርም በጠበንጃም ወደ ኢትዮጵያ የሐሰብ ወደብ እንደሚያስፈልጋት ተቀምጧል። ስለዚህ ጦርነቱ ማይቀር ነው። እኔ የኤርትራን ህዝብ ጥላቻ አይደለም፣ እኔ ጦርነቱን መራ አይደለሁም። ግን ጦርነቱ እንደሚደረግ በእርግጠኝነት የሚሄዱ ነገር ያስታውቃል። ትልቁ ችግራችሁ እኛ ኤርትራኖች ሀገራችንን እንወዳለን የሚል ለራሳችሁ የሰጣችሁት ግምት ነው። በነገራችን ላይ በየትኛውም አቅጣጫ ድንፋታው የእንግዲህ ልጅ ካልሆነ ኢትዮጵያን የሚጠላ በየትኛውም ዓለም ላይ ያለ ኢትዮጵያዊ የለም። ምናልባት የእንግዲህ ልጅ ካልተነሳ በስተቀርና ያላችሁን ፍቅር እናደንቃለን። እኛም ሀገራችንን እንደምንወድና እንደምናከብር እንዳትረሱ ለማለት ነው። ቀጥል፣ አዳምጣለሁ። በእውነት ደስ የሚለው ነገር የሆነ ብሰማህ ብረዳ ደስ ይለኝ ነበረ። ግን ያወራኸው ልክ አለ አይደለ? የሆነ ለማይረባ ጉልበት ልብ አድርጉልኝ ማለት ምናምን የሚባል አባባል አለ። አይ ቲንክ ከእናንተ ያው የተማርኩት ያው በአንዱ ሳይድ የተማርኩት ነው። ገባ አይደለ? ምክንያቱም አንተ ስለመረጥከኝ ያው ጅቦ እዚህ ጋር ስላመጣኝ ነው እንጂ ከአንተ ጋር መወያየት አቅሙም ፍላጎቱም የለኝም። ምክንያቱም አቅሙም ስለ ደግሞ ራስን በትልቁ እንዳታየው። ምክንያቱም አንተ ማለት ህዝቤን ነፃ አውጣለሁ ምናምን ብለህ ጀምረህ ከዛ በኋላ ፎልድ አድርገህ እናቴን ያጫወቱላ አባቴ ነው በሚል አይነት ሙድ ጠቅልለህ አብቹ ጋር የገባ ሰው ነህ። ገባ? አሁን አንተ የሞራል ውድቀት ያለብህ ሰው ነህ። ሞራሉ ከፍ ካለ ሰው ጋር ነው ማውራት የምችለው እንጂ ሞራሉን ወድቆ ሞራሉ ተቀጥቅጡ ሞራሉ ልክ የተኮላሸ ሞራል ያለው ሰው ጋር ማውራት እኔ ይከብደኛል። አንተ አሁን የተኮላሸ ሞራል ነው ያለ። ገባ አይደለ? 4 ኪሎ ምናምን አልክ። ስንት ብዙ ጊዜ ሰምቻለሁ። በጣም ብዙ ጊዜ ነው የማውቀው። እና 4 ኪሎ እንደዚህ አስመልሳለሁ፣ ይሄን እንደዚህ ይላለው። እና አሁን እንዲያውም አንተ ስትለው አሰብን አስመልሳለሁ ስትለው ሳቂ ይቀድመኛል። ምክንያቱም 4 ኪሎን አስመልሳለሁ ብለህ ፎክረሃል፣ አላስመለስክም። አሰብን ስትለኝ ደግሞ እንደማታስመልስ እረዳሃለሁ ማለት ነው። ገባ አይደለ? አንተ አሁን የሞራል መኮላሸት ያለብህ ሰው ነህ። ልክ ምርኮኞቹ ጀነራሎች እንደሚያወሩት ወሬ ነው የምታወራው። አባቶቻችን ተማርከዋል፣ እኛም ተደግመናል አስብሏቸዋል ትግራይ። እኛ ግን ከዚህ በኋላ አማርከናል፣ አንመልስም፣ የምናስብለውም የለም። ጦርነት ሰው አጥፊ ነው፣ ጦርነት ሰው ጨራሽ ነው፣ አንፈልግም። ከመጣ ግን መርሃባ ና። ግን ምን አለ መሰለ የሰው ወርቅ አያደምቅ።
ዱባይን ንብረቷን መልሱላት፣ ለራሷ ያስፈልጋታል። ምክንያቱም ስዑዲ ተነስታባታለች። ስዑዲ ስለተነሳችባት ቀስ ብላችሁ መልሱላት እና ወንድሜ የሞራል ፍሽለትህን ወይንም ደግሞ የሞራል ውድቀትህን እንዴት አድርጌ ልገንባልህ ነው የማስበው። ምክንያቱም አንተ የወደቀ ሰው ነው። የወደቀ ሰው ደግሞ ዱላ ይበዛዋል ስለሚባል ዱላ እንዳይበዛብህ አትሊስት ከቡላላ ጋር ባወራ ደስ ይለኝ ነበር። ጅቦ ከሞራል ውድቀተኝነት ሰው ጋራ የማንነት ውድቀት ካለበት ሰው ጋራ ይከብደኛል ብራዘሬ እና አመሰግናለሁ። ተራው ሲደርስ መምረጥ ትችላለህ። ጨቡዴ ከማን ጋር ማውራት ትፈልጋለህ? ቶሎ በል። አመሰግናለሁ ጀብነት። ሁለቱም ያው ናቸው እና ብቻዬን አሁን ካሉት ማን ጋር ማውራት ትፈልጋለህ? ቶሎ በል። በቃ ከእንትና ጋር ይሄ ጠልጠል ማን ኤር ኖ ኤርትራ ምናምን እሺ ቀጥል፣ ግን ስድቡን ተው። ኦኬ ችግር የለውም። አሁን ምንድን ነው? ኦኬ ቀጥልሽ አንተሽ። ኦኬ እሺ እሺ። ምንድን ነው አሁን በዚህ በኤርትራ በኩል ያለው ነገር ስገነዘብ ማለት ምንድን ነው ምንዋን የተመካች ምንድነች? በግነች ላቷን ውጭ ምናምን ነገር በዚህም በኩል በሀገሬም በኩል በኢትዮጵያም በኩል ሁለቱም አቅም የላቸውም ምናምን የውጭ እንትን ነው ተመክተው ምናምን ነገር እንትን የሚሉት ምናምን ነገር ይደነፋሉ። በዚህም በኩል በዛም በኩል ምናምን ነገር ተው ሲባል በዛ ሶስተኛ ወገን ተው ሲለው በቃ እንደ ሬዲዮ ነው፣ ይከፈታል ይዘጋል። በሁለቱም በኢትዮጵያም በኤርትራም በኩል ያለው እና ወንድሜ እዚህ ጋር ኤሬ እሱ አሁን ለምሳሌ የአፋር ይመስለኛል እና አሁን በኢሳያስ አስተዳደር ገለመኔ ምናምን ነገር ማለት ነው ወደ ስንት ዓመት እንግዲህ ትግሬኛ ተናጋሪው ነው እንትን ያለው ስልጣኑንም ገለመኔውንም ምናምን ነገር ይዞት ያለው እና በጣም ጭቆና አለ። እሱም ደግሞ ይሄ ወንድሜ ኤሬ ደግሞ እዚህ ጋር የምታዩት በጣም ሀበሻን ይጠላል። ሀበሻ ማለት ይሄ ትግረኛው አማርኛው ያው እንዲሁም ይሄ ሴሜቲክ የሚባለውን ነገር በጣም ይጸየፋል። ሀገሩ የኔ ነው እነዚህ መጤ ናቸው ብሎ ነው የሚያስበው። ልክ እንደ ወራሪው እኛ ሀገር እንዳለው ማለት ነው እና እኛ ሀገር እንዳለው ይሄ ሰፋሪ ምናምን ነገር እንደሚለው አለ አይደል? እንደዛ አይነት የሆነ ኩሽቲክ የሀገሯ ኩሽነች ምናምን ነገር የሚለው አመለካከት ያለው እና እዚህ ጋርም ሌላ የቤት ስራ አለበት። እዛ ጋር ደግሞ የሆነ ኢኮኖሚ ሁለት ዱቄት ሆነ እንትን ብትል ያው ምንም አታመጣም። ዞኖች ሲጋፉ ሳሩ ነው የሚረጋገጠው ምናምን ነገር ያው 1-2 ሚሊዮንም ተቀሞ ነገ ሪፖርተሪያም ገለመኔ እንዳልጀርስ ልትባባል ይችላል። እና እዚህ ጋር ያለው ጠልጠሎ እንደሜ ሀበሻን ይጠላል በጣም። እዛ ውስጥ ያሉት ትግረኛ ተናጋሪዎችም ትግረኛውንም ይጠላል። የኩሽ ብሎ ነው የሚያስበው እና ወደ ኢትዮጵያን ቢመጣ በጣም ደስ ይለዋል። እዚህ ጋር ማፋገሪያ ነው ካርታውን ያደረገው። አመሰግናለሁ። ምን መሰለ፣ መጀመሪያ ህልም አይከለከልም። አንተ ስለ ኢትዮጵያ ማውራት ትችላለህ፣ ኢትዮጵያዊ ስለሆንክ ይመስለኛል። የብልጽግና መንግስት ወይስ መንግስታት የህወሓት መንግስት መጀመሪያ እንዴት እንደነበር፣ የኤርትራ መንግስት እንዴት እንዳለ እኔ እንደ አንድ ኤርትራዊ አፋር ተገፋሁኝ ብዬ ክስ አላቀረብኩልህም። ኤርትራዊ ነኝ፣ ኤርትራዊ አፋር ነኝ፣ ሀገሬ ላይ ነው ያለሁት። ስለዚህ አንተ አሁን ያልከው አይገልጸንም። እኔንም ይሄ አመለካከት አይደለም። ሁለተኛ ልነግርህ የምፈልገው የኤርትራ መንግስት አያወራም። ኦኬ ቢያወራ ኑሮ ይሄን ሁላ የተበደረውን ድሮንና ማነው ሄሊኮፕተርና ጀት ለሾው ያመጣውን መልስ ይመልስለት ንቆ ነው ዝም ያለው። ስለዚህ አሁን ልነግርህ የምፈልገው አሰብን ህልም ነው። ገብተዋል? ህልም አይከለከልም፣ ማለም ትችላላችሁ። እና ብዙዎቹ እዚህ ጋር ያላችሁት አሁን በአማርኛ የሚችሉት ሂድሞና ዩቱብ በአማርኛ ስለተጀመረ እዛ ጋር በደንብ ተማሩ ፖለቲካ። ኦኬ። ሌላው ምንድነው ወንድማችን ቅድም ሲያወራ የነበረው እሱ ራሱን ነው የሚወክለው እንጂ ኤርትራ ውስጥ ያለው መንግስት እንደ መንግስት አንድ ኤርትራ ውስጥ በብሔርና በሃይማኖት የተገደለ የተሰቀለ የለም ወይ እርስ በእርስ የተጋጨ ብሔር የለም ኤርትራ ውስጥ። ይሄን ደግሞ ያው ኤክስፖርት ልታደርገላችሁ የምትፈልጉ የብልጽግና አባል ካለ ህልምህ እዛው ይቀራል፣ እኛ ውስጥ አይገባም ይሄ ነገር እና ይሄን ነገር ዋጡት።
ምንድነው ጦርነት የሚትሉት? ጦርነት እኛ እናውቀዋለን፣ በአፍ አይደለም ወይ ጫት ቅመን ቁጭ ብለን ስንዱለት ውለን በወሬ ሰምተን አይደለም ጦርነትን የምናውቀው፣ በተግባር ውለንበት ነው። ስለዚህ የኤርትራ ህዝብ ጦርነት አይፈልግም። ከመጣ ግን የራሱን የመከላከል ልምድ ያለው ህዝብ ነው። ቴንክ ዩ። ጥያቄ ልጠይቅ አንተን ወንድም ጫቡዴ ጨርሳል። እሺ ዙ 23 ማን ጋር መወያየት ትፈልጋለህ? ቶሎ በል። ሁለት ሰዎች ፈልግ ነበረ። አሁን ለጊዜው ከጥላይና ወይ ከማት ጋር ነበር። ጥላይ መጥቶልሃል። በቃ ጥላይ። እሺ ጥላይ፣ እኔ አሁን ምንድነው የአሰብ ወደቡ ተመልሰ ወደ አሰብ ሀሳብ መምጣት ጥሩ ነው። 4 ኪሎ ገባለሁ ብለህ ብዙ አጓግተን ተመኝተን ኢቭን ቅድምም ስጀምር በጸሎት ነው የጀመርከው። ንግግር ፖለቲካ ላይ ጸሎት ይበዛል። ጥሩ ነው ጸሎት ማድረግ፣ የኢትዮጵያዊ ካልቸር ነው። ሁሉም እምነት ጸሎት ያደርጋሉ። ነገር ግን አሁን የ4 ኪሎን አጀንዳ የአሰቡን ወንዶቹን የያዙት ወንዶቹ ይዞታል። የአሰቡን ኬዝ አብቹ እንደሆነ የወንዶቹ መንገድ ይዣለሁ እስከ መጨረሻ ሄጄ ካላስመለስኩ አልመለስም ነው ያለው። አሁን ለኤርትራኖቹ ወንድሞቼ ንጹሃን አይሞቱም። በአሁኑ ዋና ዋና ቦታ መተን ነው አሰብ የምንወስደው። ይህ ዝም ብሎ እንትን አይልም ብሎ ነው የሚነግረን። ግን ያው ሙዝም እያፈረጠ ነው። በዚህ በኩል ግራ ትገባለህ። ግን የአንተ 4 ኪሎ የምትገባው እንዴት ነው? እናንተ 4 ኪሎ ገባችሁ አይደለም ወይ? ይሄ ጥያቄ አልተመለሰለኝም። እንዴት ነው ማለት? ፋኖ በቃ ከሸፈ እንቶ የፋኖን ትግል እንቶ ወደ ትግራይ ወደ ኤርትራ ከፍ እንበል በአንዴ። ይህንን እስቲ ያስረዳኝ። ትንሽ ጭንቅ ስላለኝ ነው። ኖ አይጭነቅ። የአማራ ትግል የፋኖ ትግል የአማራ ህዝብ ትግል ነው። የአማራ ህዝብ ትግል ደግሞ ጥያቄዎቹን ጽፎ አስቀምጦ አላማ ያለው ግብ ያለው ምክንያት ያለው በሎኬሽን በዶክመንት የተመለሱት አሁን እኮ ወደ 4 ኪሎ የገቡት ይኸውልህ፣ ወደ 4 ኪሎ የገቡት አሉ። አንተ አሁን ለምሳሌ እትና አይደለማ እንድታስረዳኝ ነው። አንተ የሞአባ ደጋፊ ነበር ፋንታው ሞአባ። እኔ ላስረዳህ እንዴት የአፋድ ደጋፊ አልነበርክ? ፋንታው ሞአባ የኔ የአማራ አሁን ዝም ብለህ ረጅም ትንታኔ ልትሰጠኝ ነኝ እንጂ ምን ቆይ እኔ አፋድ ነበር። አፋዶች ገቡ፣ አንተ ለምን አልገባህም ነው ጥያቄ እኮ ስለሆነብኝ። እኔ ልጨርስ። አይ አፋዶች ገብቶ አንተ ወደ ዘመነ ሄደ። አፋዶች አልገቡም። እኔ ልጨርስ። እሺ ጨርስ። ግን ወደ አፋድ ወደ ዘመነ ለዘመነ ጀግና ናቸው። የአማራ ህዝብ ትግል አዳምጠኝ። የአማራ ህዝብ ትግል በዘመነ ላይ በእስክንድር ላይ ወይም በግለሰቦች ላይ በጀነራሎች የተንጠለጠለ አይደለም። የአማራ ህዝብ ጥያቄ በአማራ ልብ ውስጥ በአማራ ህዝብ ውስጥ ያለ ነው። እኔ የምሰራው እሱን ነው። ጥያቄውን በህዝቦች ላይና በሲስተም ላይ መሰረት ያደረገ እንዲሆን የሰለጠነ ፖለቲካ እንዲሆን የምሰራው እንጂ በግለሰቦች ላይ ተንጠለጠለ አይደለም። ዘመነ ነገ በድሮን ሊመታ ይችላል። እስክንድር ነገ ሊጠፋ ይችላል። ኮሎኔል ሙሃባ ሄዷል። ማነው ካፒቴን ማስረሻ ሰጥ ሄዷል። የህዝቡ ጥያቄ ግን መሰረታዊ ተቆጥሮ የተቀመጠ ያልተመለሱ ጥያቄዎች አሉት። እንዴት አድርጎ 4 ኪሎ የሚገባ አድርጎ ገባ? ትንሽ አፋድ ነው የቀረው። እሱን እኮ ነው ጥያቄ ሆነብኝ። ጭራሽ ጥያቄን ጨርስና አሁን እኮ እነ ዘመነ ናቸው የቀሩት። እናንተ እኮ አብዛኛዎቹ ገብታችኋል ከእስክንድር በስተቀር። ዘመነም ሸሽቷል እኮ ምንድነው? የለም ሸሽቷል። አይ ዘመነ ገና የእሱ አልተጣራም። ግን የአፋዶች ገብተዋል። በገቡት ላይ ለምን ትንታኔ ይሰጣል እኮ ነው ጭንቃ ላይ እኮ። ለዛ ነው ቅዱስ ጅቦ እኔ ለትንታኔ ልስጥበት። ኦኬ ቴንክ ዩ። የአማራ ህዝብ ጥያቄ በግለሰቦች ላይ የተንጠለጠለ አይደለም። ሰፊው ህዝብ የሚደረገውን ነገር በሙሉ ጠንቅቆ እያየ ነው። የአማራ ህዝብ ጥልቅ ነው። ብዙ ጥያቄዎች አሉት። እነዛን ጥያቄዎች ጽፎ ለሚመለከታቸው ለጀግና ለሆኑ ልጆቹ ትግል መሪው ማን ነው በአሁን ሰዓት? እሺ በአፋድ በኩል የትግል መሪው ማን ነው? እሱ እኮ ነው ግራ ይገባል። ይሄንን ትግል የአማራን ህዝብ ትግል እየመራ ያለው አብይ አህመድን ብትጠይቀው የአማራ ህዝብ ነው ይልሃል። ምክንያቱም ግለሰቦችን ቢገዛ ኮሎኔል ፋንታው ማባ ማለት ብለህ ትንታኔ ሲሰጠኝ አልነበረም? አዳምጠኝ። የአማራ ህዝብ ጥያቄ ነው። የአማራ ህዝብ መሪ
ምክንያታዊ የሆነ ጥያቄ አንስቷል። ያ ጥያቄ ሳይመለስ ደከመኝ፣ ፈለጠኝ፣ ቆረጠኝ በድሮን የሚሞት ቢኖር ያ ጥያቄ ይቀጥላል። የህዝብ ጥያቄ ነው እንጂ ያለው የግለሰቦች ጥያቄ አይደለም። ግለሰቦች ይደክማሉ። ስለዚህ አፋድ ፈርሷል ማለት ነው። በአንተ ኮንቴክስት ህዝብ ጥያቄ ነው ያለው። አፋድ ፈርሷል። አፋሃድ የለም፣ አፋብኃ የለም፣ ምናምን የለም። አፋብኃን አልሞተም። አፋድ ግን ፈርሷል። አፋብኃን አታፍርስበት። እሺ እናመሰግናለን። ጨርሳችኋል። ኢዛና ማን ጋር መወያየት ትፈልጋለህ? እኔ ከቡላላ ጋር ብወያይ ደስ ይለኛል። እሺ ቡላላዩ ተሰቅሎልሃል። ቅዱስ ቡላላ ና ተሰቀል። እዚህ ጋር ምን አለ መሰላችሁ? አንደኛ ጅቦ ራሱ በጣም ችግር አለብህ። ወደ አሰብ ማስቀየረ ያ ሁሉ አሁን ድሮን በህዝቡ ላይ እየዘነበ ወደ አሰብ ማስቀየሱ በጣም ፍትሃዊ ያልሆነ ነገር ነው። አሰብ የሚመለሰው እኮ ህዝብ ሲኖር ነው። በአሁኑ ሰዓት ህዝብ ደግሞ እየተገደለና እየሞተ ነው። በረሃብ በኢኮኖሚ እየጨረሱ ነው። በስልታዊ በሆነ ሳንክሽን እየጨረሱት ነው ያሉት። የሚበላበት የሚጠጣበት እያጣ ነው። ጦርነት እየተጋጋለ ነው ያለውና ሀገር ውስጥ ያለውን ህዝብ እየሞተ ህዝብ እያለቀ ይህንን እየሆነ እያያችሁ ቀጥታ ወደ አሰብ የአብይ አህመድን አጀንዳ ማስቀጠላችሁ በጣም ይገርማል። ይሄ ራሱ ውድቀታችን ነው የሚያሳየው። የኢትዮጵያውያን ውድቀቶች። አሰብ የሚመጣው ለማን ነው እንዴ? ማን ነው እንደሚገለገልበት? ለህዝቡ መሰለኝ አይደል እንዴ? ታዲያ ህዝቡ መጀመሪያ ህዝቡን ማዳም አይቀድመንም ነበር? እንደገና ቡላላ ቅድም ኢሳያስ የትግራይን የኢትዮጵያን ህዝብ ገለዋል፣ በድለዋል፣ ጨርሰዋል ስላለ በራስ ስፖንሰር መሰለኝ አይደለም እንዴ? እና ለምንድን ነው እንደዚህ ከአብይ አህመድ የበለጠ ጠላት አለ እንዴ? ለኢትዮጵያ ህዝብ ለትግራይ ህዝብ እሱ ፍቃድ ባይሰጥ ኖሮ የኢሳያስ መንግስት አርፎ አገሩ ይቀመጥ ነበር። በዛ ግባ ብሎት እንደገና ምስጋና አመስግኖት እኛ ጥላ በሚከዳበት ሰዓት የኤርትራ ህዝብ ግን የኤርትራ መንግስት ካጠገባችን ቆሞ ይህንን ጨለማ በመጋራቱ ስላገዘን ከጨለማ ስላስወጣን በጣም እናመሰግናለን ብሎ በተወካይ ምክር ቤቶች በፓርላማ ሄዶ አመስግኖ ሲጨርስ አሁን ገደለን እሱ እንደዚህ አድርገዋል። እንደዚህ በራሳቸው ፍቃድ አለ እንደ ኢትዮጵያን ያወደማት እና አሁንም እያያችሁ ድሮኖች ህዝብ ላይ የህዝብ ማመላለሻ የሸቀጣ ሸቀጦች ማመላለሻ መኪኖች ላይ ድሮንን እያዘነበ አሁን ስለ አሰብ ታወራላችሁ። ስለሆነት ይሄ በጣም ለግዠሪ የሆነ ነገር እኮ ነው። አገራችን ሰላም ሆና ህዝቡ የሚበላ አጥቶ እና በቃ አሰብን እናምጣለት አይነት ንግግር እኮ ነው ያለው። እና ቅዱስ ቡላላ ይሄ ትክክል አይደለም እየሰራ ያለው። ወንድሜ ኢዛና እጅግ በጣም አመሰግናለሁ። ያነሳቸው ፖይንቶች እንዳለ የሚጣሉ አይደሉም። እኔ አብይ ገዳይ በተባለበት ልክ ህወሓት ደግሞ የትግራይ ህዝብ ነቀርሳና ገዳይ ነው ብዬ ነው የማስበው። እያንዳንዱ የትግራይ ወጣት ሞት ጀርባ ህወሓት አለበት ብዬ ነው የማስበው። አንዳች ለህዝቡ ተጨንቆ አያውቅም፣ አስቦ አያውቅም። የህዝቡን ረሃብ የህዝቡን ሞት ለፖለቲካ የሚጠቀም የጃጀ ያረጀ ስብስብ ነው ብዬ ነው የማስበው። ቲፒኤልኤፍ የሚባል ህወሓት የሚባል አካል ከትግራይ ካልወጣ ወይ ካልተነቀለ ወይ ካልተቀየረ ህዝቡን ለራሱ ስልጣን ጥቅም ብቻ እየነዳ የሚጠቀም ነው። ያ ሁሉ ህዝብ ተርቦ እንኳን ቲክቶከሮች ሄደው ረሃብ እንዳለ ሲያሳዩ ለስሙ ነበር የተጨነቀው። ስሜ ተጠለሸ ብሎ ነው ያወራው። እንደዛ ውሃ ጠምቷቸው መብላት አቅቷቸው የተራቡ ሰዎች እያሉ ማለት ነው። በዚህ ልክ ለራሱ ጥቅም ህዝቡን እየነዳ የሚጠቀም ህወሓት የሚባል አካል እያለ ቀጥታ በዚህ ልክ ታዲያ የተዋጣው እርዳታ አብይ አህመድ አልወሰደውም? 16 ሚሊዮን ብር እንዳይገባ ወደ ትግራይ እንዳይሄድ አልያዘውም? ከአዶናይ ምክንያቱም ህወሓት ለምግብና ለሕክምና ብሎ የሚጠይቀው ገንዘብ እንዳለ ለመሳሪያ እንደሚውል አንተም እኔም እናውቀዋለን። እኔ ብቻ አይደለሁም፣ እዛ ያሉ ሰዎች ራሱ በደንብ ያውቃሉ። አሁን የትግራይ ወጣት የማይዋጋውም ለዛ ነው። ገባ 6 እና 7 በጣት የሚቆጠሩ ባለስልጣናት ለራሳቸው ጥቅም ሲባል ህዝቡ እስኪያልቅ እስኪሞት ድረስ ምንም ማይራራ ማያዝን አሁን ላይ የመጣው ጦርነት እንኳን እየተዘጋጀ ያለ ነው። ያለፈው ጦርነት በእያንዳንዳችን ቤት ገብቷል፣ ያውቃል፣ እያወቀ አሁንም ግን የሚዘጋጅ ነው። የራሱን ፍላጎት እስካስከበረ ድረስ፣ ንብረት እስከዘረፈ ድረስ፣ ማዕድን እስከዘረፈ ድረስ፣ ወርቁን እስከሸጠ ድረስ
ተዝናንቶ ይኖራል። ያ ነገር ግን ማያገኝበት አጋጣሚ ሲመጣ ጦርነት ያነሳል። 4 ኪሎ የመግባት ፍላጎት አይደለም ያለው ህወሓት፣ ግን ትግራይ ክልል ውስጥ የሚገኙ ማዕድናት እንዳለ ያለምንም ተቀናቃኝ እየዘረፈ እየሸጠ መኖር ነው የሚፈልገው። ወደ ውጭ እያሸሸ ልጆቻቸው ማሳደግ ነው የሚፈልገው። ይህም በደንብ እናውቃለን። ስሜታዊ ስላወራው በመጨረሻ ጉላላ በዚች ወር ውስጥ ከኤርትራ ጋር ጦርነት ካደረገ 50 ሺህ ብር በኢትዮጵያ ነው 50 ሺህ ብር በኢትዮጵያ አስገባልሃለሁ። አንተም ደግሞ ከተጀመረ በዚች ወር ውስጥ ከኤርትራ ጋር ጦርነት ካላደረገ ደግሞ አንተ 50 ሺህ ብር ታስገባልኛለህ። ቃል ገብቻለሁ። ቀጥታ ከሻዕቢያ ጋር ጦርነት ይኖራል። እየቀለድኩ አይደለም። እኔም እየቀለድኩ አይደለም። ባይዞ ይሄ ምግብ የተመታው ለሻዕቢያ ምግብ ተሰጥቶ ውጊያ እንዲዋጋ ያው ስለሚደረግ አሁን ስንት ነው? 31 ነው። ዛሬ ስንት ነው? 31 በቃ ኦልሞስት መሰለኝ 30 እንደዛ። በሚቀጥለው 30 ጦርነቱ ፉል ጦርነት ካልጀመረ 50 ሺህ ብሩን ለማስተር አብነት ታስገባልኛለህ። እሺ፣ እኔ ደግሞ ለእኔ ለራሴ ታስገባልኛለህ። እሺ፣ አመሰግናለሁ። እንግዲህ ውድ አድማጮቻችን በኢትዮጵያና በኤርትራ መካከል የነበረው ውይይት ይህን ይመስላል። ማታ እገባለሁኝ። ማታ ስገባ የምፈልጋችሁ ሰዎች አላችሁ። ከፋኖ አንድ ሰው፣ ከትግራይ አንድ ሰው፣ ከኤርትራ አንድ ሰው እንዲሁም ከብልጽግና አንድ ሰው እፈልጋለሁ። ትገቡና ፖለቲካ ሳይሆን ይሄ መበሻሸቅ፣ የመበሻሸቅ ፖለቲካ አገኛለሁ፣ አገኝሻለሁ እንዲወጡ። እናንተ እኮ እንዲህ ናችሁ። እናንተ ኃይል የላችሁም። እናንተ አቅም የላችሁ። እኛ እኮ በድሮን ነው የምንዋጋው። እኛ እኮ ደብረ ብርሃን ድረስ መተናል። ይሄ ጭቅጭቅ የለም። በቃ ቀውጥ የሆነ ጭቅጭቅ ማለት መበሻሸቅ። ይሄ እናት እንዲሁ ነው አባት እንዲሁ ነው ምናምን አይነፋም። ይሄ አይሆን፣ ህገ መንግስቱ አይፈቅድልን። ግን የሆነ የመበጣበጥ ነገር፣ የመረባበሽ ነገር ደግሞ መደጋገፍ አችሉ። ኦሮሞም ካለ በኦሮሞነቱ፣ ትግራይም ካለ በትግራይ፣ አማራም ካለ በአማራነቱ፣ ኤርትራዊም ካለ በኤርትራዊነቱ ድብልቅልቅ እናደርጉ። ግን መበሻሸቅ እንጂ ትግራዊ ሆኖ ኤርትራን መደገፍ፣ ኦሮሞ ሆኖ አማራን መደገፍ፣ ወይ ደግሞ ኦሮሞ ሆኖ ትግራይን መደገፍ አይቻልም። በኋላ ላይ ይገባለሁ። በዛ ጉዳይ ላይ በደንብ እናወራለን። እስቲ ለ3 ደቂቃ ኮፒ ሊንክ አድርጉ። ሼሪንግዬ በጣም ነው የምናመሰግነው። ኮፒ ሊንክ እያደረግሽ ነው። በኋላ ስንገባ ድምቅምቅ እንዲል ኮፒ ሊንክ አድርጉ። ኮፒ ሊንክ። እግዚአብሔር ይባርካችሁ። መዝገቡ ካንተ ይጀምር፣ ካንተ ይጀምር። እስቲ ኧረ ኮፒ ሊንካችሁ። መስዬ ከፍ በይ፣ እደጊ፣ ተመልክ። ጨቡዴ እግዚአብሔር ይስጥ፣ ጨቡዴ እግዚአብሔር ይስጥ፣ ጨቡዴ። ኮፒ ሊንክ ሁላችሁ አንዴ። አብዲ እግዚአብሔር ይስጥ፣ እግዚአብሔር መሮዳጆ አኩነ ማታት አንተም ሳምርዬ፣ እስቲ ሁላችሁም ኮፒ ሊንክ። ቴንኪው በጣም ነው የማመሰግነው። ምክንያቱም ይሄ እንትን እያለ ነው። ኡስማን አሚኮ እግዚአብሔር ይስጥ ወንድሜ። ሸገር ናስር እግዚአብሔር ምርጥ ሰዎች ናቸው። እና ኮፒ ሊንክ እያደረጋችሁ ታፕታፕ ሼር ምናምን አድርጉት። ምክንያቱም በኋላ ላይ ስንገባ በደንብ ድምቅምቅ እንድል ሰው ሪፖርት እያደረገብኝ ነው። በደንብ ነው የምናወራበት፣ በደንብ እንበሻሸቅበታለን። መሞታችን አይቀርም አይደል? መዋጋታችን አይቀርም አይደል? እንጠፋጠፋለን። መጀመሪያ መዝገቡ ኮፒ ሊንክ አርግ። አናሳው ይመች። ፊፊ እግዚአብሔር ይስጥሽ። ላምባ ይመቻችሁ። ናስር አረግ ምናምን እናቴ ምርጥ ጀለሶቻችን ኮፒ ሊንክ እያደረጋችሁ ነው። በኋላ ላይም ተመልሼ እመጣለሁ። ሼሪንግዬ አንቺ የቤቱ ኮፒ ሊንክ አድራጊ እናቴ፣ ሳትጠየቅ ነው በቃ አድርጊ ሳትባይ ነው ቶሎ ኮፒ ሊንክ አሰላሙ አለይኩም። ሰላም አለይኩም። لعبنا جولة يا أخو، يلا يجبر بخاطر. طيب والله جولة واحدة صح؟ أكيد. الله يوفقك. أكيد جولة واحدة. إيه. طب. الله يوفقك. من وين أنت؟ من إسرائيل. ما فرام مستوي. لا. حبشي أنا حبشي. الله يحميك إن شاء الله، ربي يجبر خاطرك يا آمين. بتش إن شاء الله من متابعينك يساعدوني، والله عايش بالمخيمة. ناس يوني وانا نقرب الواتستي. والله عندنا مطار وعندي 4 أطفال، والله وأجيب أكل وأدعي لك الهالأولاد. الله يعزش. سياسة زين. الله يجبر بخاطرك، ربي يرزقك ويعفر به.
ግን የኛዎቹ ተፈናቃዮች ለምንድን ነው እንደዚህ ሞባይል ተገዝቶላቸው እየሄዱ ያለንበት ቦታ ምናምን እያሉ ለምንድን ነው እነዚህ ሁነቄዎች ናቸው። ሂዱ አግዟት፣ በእናታችሁ አግዟት። አንዳንድ አበባ ግን ኢትዮጵያ ደካሞች ነን እኮ እናቴ። አሁን ደብረ ብርሃን ላይ የተፈናቀሉ ጻጸ የሚባለው ቦታ ላይ የተፈናቀሉ ምናምን ለምንድን ነው እንደዚህ የማይገቡት? እየገቡ ያሉትን ችግር እያሳዩ አግዙን አግዙ። ኢትዮጵያ እኮ ያግዛል እኮ من توبيا ማን ሰይድ ኢትዮጵያ ሀበሺ حبشي على راسي انتم قلب طيب اهل حبشة እናቴ ጠይብ እኮ ናቸው። شكرا ماما شكرا. بتشي تقولهم يساعدوني حق طعام. والله ادعي لك الله يجبر بخاطرك، الله يحمي اثيوبيا ويحمي حبشة. ጦርነት ከፍ يا رب والله اجيب طعام የኛ ሀገር እንዲህ ቢጀምሩ እኮ የት በደረሱ እኮ እናቴ። አበሻ እኮ የዋህ እኮ ይረዳቸው ነበር። እኔ ደብረ ብርሃን ያለሁት እርዱኝ ምናምን ቢሉ እንዲህ ውኜ እንዲህ በቃ ሊና والله يلطف بيجون خزلطان بتشي. يا رب الله يرزقك رب يجبر خا ቢያንስ ሂዳችሁ አንድ አንባ ባትሰጧትም በእናታችሁ። አሚኮ ይመች ወንድሜ። ኒኪቷ ኡስማን ሰይድ ይመች። ኮፒ ሊንክ ለምታረጉ الله يجبر بخاطرك رب يرزقك ان شاء الله. የለም يا የለም እናቴ الله يجبر بخاطركم يا رب رب يرزقك ان شاء الله. ይመቻችሁ። ገሊላ ምናምን ኮፒ شكرا ሊንክ ያደርጋል شكرا الله በእምነት يرزقك. شكرا በጣም ነው የማመሰግነው። والله ሰጧት ما እናቴ جيت ይመች። طعام وادعي لك الله يجبر بخاطرك يا رب رب يرزقك ان شاء الله. ሰጠቻት يا ኦሬ ትባል ይመች ያልቀ الله يحميها التوبيا، الله يحميها الحبشة. አሚን 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 ያ ረቢ። መሀሪ እዚህ ቁጭ ከምትል ምን አለ የሆነ ነገር ብትሰጣት እዛ ሄደ። يا رب يا والله أجيب طعام وادعي لك الله يجبر خاطركم يا رب رب يرزقكم إن شاء الله. ባህታዊት እናመሰግናለን በእምነት ዶክተርዬ ቴንክ ኮፒ ሊንክ ለምታደርጉ ምእመናን እግዚአብሔር ይስጣችሁ፣ አላህ ይስጣችሁ ያ ረብ። ኡስማን የቤታችን ደንበኛ እሙ يا رب يا رب الله يرزقك. አስመራ ይመቻችሁ። ሚካኤል እድል ኮፒ ሊንክ እያደረጋችሁ አሚኮ ምርጥ ሰው ይመች አባቴ። ኮፒ ሊንክ ብታደርጉልኝ ሃዲ ሐሙዲ ማርቲ አብዱል ፈታ ምናምን ይመቻችሁ። ኮፒ ሊንክ ለምታደርጉ ታሳዝን። ለማንኛውም ቅዱሳን እኔም ልውጣ። ማታ እንዳልኳችሁ ገባለሁኝ። ማታ ስገባ ግን ረገጣኖች እርስ በርስ ነው የምትረጋገጡት። ይህንን መርሳት የለባችሁም። ስለነበረን ቆይታ በጣም እናመሰግናለን። ኮፒ ሊንክ ላደረጋችሁልኝ ምርጥ ምርጥ ኢትዮጵያውያን እነሆ ከወዲሁ አመሰግናለሁኝ። በኋላ በሰፊው ተገናኝተን እነሆ ብሔር ብሔረሰቦችንና ኤርትራን የቀላቀለ የብሽሽቅ ፕሮግራም ይኖረናል። እንዳትቀሩ።